27ኛ ጥያቄ ምንድነው የሚለን if vector u is equal to 3 comma minus 2 v minus 2 comma 1 and w ደግሞ 3 comma minus 3 then find a vector a such that a plus w እኩል ይሆናል 2 times vector u minus v ለሚለን so እንጻፈው እስኪ እንጻፈው so let a ልበልና x comma y ልበለው ቬክተሮች ልክ እንደዚህ በፔር የተቀመጠ ስለሆነ so u ደግሞ ስንት ነው አሁን ቬክተር u ማለት 3 ኮማ -2 እሺ ቬክተር v ደግሞ ማለት ማለት ነው -2 ኮማ 1 ነው እሺ and w ደግሞ ቬክተር w ስንት ነው 3 ኮማ 3 ነው ማለት ነው ማለት ነው 3 ኮማ -3 በጣም አሪፍ so አሁን ጥያቄው ምንድነው ቬክተር a ፕላስ ቬክተር w እኩል ይሆናል 2 times ቬክተር u minus v ነው so we need to find what is the values of vector a የተፈለገው so እንስራ so ማለት ምን ማለት ነው x, y ፕላስ አይደለ ቬክተር a w ደግሞ ማን ነው 3 -3 እኩል ይሆናል 2 times ቬክተር u ደግሞ ማለት 3 -2 ፕላስ ማን ነው ማይነስ ሶሪ ቬክተር u ደግሞ ማለት ማን ነው ቬክተር v -2 1 ማለት ነው ግልጽ ነው ተማሪዎች በጣም አሪፍ ሶ ከዚህ በኋላ መሄድ ነው በደንብ ካልኩሌት ማድረግ ነው ቬክተር ስንደምር ምን ነው ኮረስፖንድ ነው የምናመለው ለምሳሌ እና ሲደመር ምን ይሆናል x + 3 ይሆናል ኮማ ሶሪ ኮማዋን በደንብ ላስቀምጣት ኮማ y - 3 ይሆናል ማለት ነው እዚህ ጋር መሄኛው ቬክተር በኮንስታንት ሲገባ ገብቶ ያባዛል ይሄ ማለት ስንት ይሆናል 6 ኮማ -4 ይሆናል ይሄ 2 3ንም ያባዛል ኔጌቲቭ 2ንም ያባዛል ማለት ነው ማይነስ አንድ ስቴፕ ኒድ ኔጌቲቭ ኮማ 1 ይመጣል ማለት ነው ግልጽ ነው ተማሪዎች በጣም አሪፍ ሶ አሁን በጣም ቀላል ነው ከዚህ በኋላ እዚህ ጋር ያለችዋን አንድ እንጨርስና ከምን ይሆናል አሁን ይሄ x + 3 ኮማ y - 3 እኩል ይሆናል እዚህ ጋር ምን ይሆናል እቺና መቀነስ ነው ሶ እቺ ማይነስ ኦፍ ማይነስ ፕላስ ትሆናለች ስለዚህ ምን ይሆናል 6 + 2 ይመጣል ማለት ነው እቺኛዋ ደግሞ -4 ኮማ -1 ትመጣለች ማለት ነው ሶ ካስፈለገ ሲመጣ ምን ይሆናል 8 ኮማ -5 ይመጣል ማለት ነው ግልጽ ነው ተማሪዎች በጣም አሪፍ ሶ አሁን ምን አደረግን ማለት ነው አሁን ሶ ስንመጣውን x + 3 ኮማ y - 3 እኩል ይሆናል 8 ኮማ -5 ይመጣል ማለት ነው ስለዚህ ሁለት ቬክተሮች ደግሞ እኩል ናቸው የሚባሉት ምን ሲሆን ነው የመጀመሪያው ከመጀመሪያው ነው ይሄ ማለት x + 3 which equals ስንት ይመጣል 8 and at the same time y - 3 እኩል ይሆናል ስንት ይመጣል -5 ማለት ነው በጣም አሪፍ ሶ ከዚህ በኋላ ለx እና ለy ሶልቭ ማለት ቬሪ ሲምፕል ሶ ምን ይመጣል አሁን x እኩል ይሆናል 8 - 3 ነው it's very simple so x equals to 5 ይመጣል ማለት ነው and at the same time እዚህ ጋር y እኩል ይሆናል -5 ማለት ነው -5 + 3 ይሆናል so y is equal to -2 መጣ ማለት ነው so ቬክተር a is equal to x, y የነበረው ስንት መጣ ማለት ነው 5 -2 ይመጣል ማለት ነው በጣም አሪፍ ግልጽ ነው ተማሪዎች በጣም አሪፍ ሶ ቾይሳችን ስንት ይመጣል 5 -2 ያ so the answer is b መጣ ማለት ነው በጣም አሪፍ እንቀጥላለን እሺ ኦኬ 28ኛ ጥያቄ ደግሞ ምንድነው የሚለው let vector u which is equal to 5, 2 ይለናል ልጻፈው so vector u which is equal to 5, 2 ነው and vector v ደግሞ ስንት ነው ይለናል 2, -2 ነው ይለናል then ምንድነው what the norm of 2 times vector u minus v ኖርሙ ስንት ይመጣል አለ የሚላል በጣም አሪፍ እነዚህ ጥያቄዎች 11ኛ ክፍል ላይ ያሉ ናቸው ቬክተር ላይ ሶ መጀመሪያ ይሄንን እንስራው ውስጥ ላይ ያለው ይሄ ማለት 2u - v ማለት ስንት ነው የሚለውን እንስራ በጣም አሪፍ ሶ 2u ማለት 2 times 5, 2 minus v ደግሞ ማለት 2, -2 ይመጣል ማለት ነው በጣም አሪፍ ሶ አሁን ይሄ ሲባዛ ስንት ይመጣል ይሄ 10, 4 ይመጣል ለምን ማባዛት ስለሆነ ማለት ነው ቀጥታ ማይነስ ይሄኛውም 2, -2 ይመጣል ማለት ነው ሶ ኮረስፖንድሊ ስናባዛው ስንት ይመጣል ስንቀንሰው ስንት ይመጣል 10 ሲቀነስ 2 8 ይመጣል
እሺ 4 ሲቀነስ ይመጣና 6 ይመጣል አይደል? ማለት 4 ሲደመር 2 ይመጣል ማለት ነው። ሶ ስንት መጣ አሁን? 8,6 መጣ ማለት ነው። ሶ ይሄ ማለት 2 ቬክተር u ማይነስ v ስንት መጣ አሁን? 8,6 መጣ ማለት ነው። ሶ ከዚህ በኋላ ኖርም መፈለግ በጣም ቀላል ነው የሚሆነው። ይሄ ማለት ዘ ኖርም ኦፍ 2u ማይነስ v ማለት አንደር ዘ ስኩዌር ሩት ኦፍ ምን ይመጣል? 8 ስኩዌር ፕላስ 6 ስኩዌር ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ስንት ይመጣል አሁን? ይሄ 8 ስኩዌር ማለት 64 ነው ፕላስ 6 ስኩዌር ማለት 36 ነው። ሶ ሲደመር ደግሞ ስንት ይመጣል? 100 ይመጣል። ሶ ስንት መጣ ማለት ነው? 10 መጣ ማለት ነው። በጣም አሪፍ። ይሄ ማለት ዘ ኖርም ኦፍ 2 ታይምስ ቬክተር u ማይነስ v እኩል ይሆናል 10 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ሶ ቾይስ እስኪ 10 ያ ዲ መጣ ማለት ነው። ዘ አንሰር ኢዝ ዲ ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን ተማሪዎች እንቀጥላለን። ኦኬ 29ኛ ጥያቄ ደግሞ ምንድነው የሚለን? what is the area of a parallelogram spanned by between the vectors just ከፈለግን እቺን ቬክተር u ልበላት እቺኛዋ የመጀመሪያዋ just አስቸል ለማድረግ ነው i plus 2j ፕላስ k ነው ኤንድ ደግሞ ቬክተር u v ልበለው ያኛውን ደግሞ ስንት ነው ይደናል? 2i minus j ፕላስ 2k ነው። ሶ ምንድነው ኤሪያ ኦፍ ፓራሌሎግራም ታስታውሳላችሁ 11ኛ ክፍል ላይ ምንድነው የተማረው? ቬክተር ላይ አንደኛው አፕሊኬሽን ቱ ፋይንድ ዘ ኤሪያ ኦፍ ትሪያንግል እና ቱ ፋይንድ ዘ ኤሪያ ኦፍ ፓራሌሎግራም ነው። ሶ የዚህ ምን ይመጣል ማለት ነው? ኤሪያ ፎር ፓራሌሎግራም ስንት ይመጣል ማለት ነው? ኤሪያ እኩል ይሆናል ዘ ኖርም ኦፍ u ክሮስ v መጣ ማለት ነው። ሶ በመጀመሪያ what is the value of a cross v እንሰራለን። ከዛ በኋላ ኖርሙን እናገኘዋለን ማለት ነው። በጣም አሪፍ። ይሄ ለማን ስለሆነ ነው? ለፓራሌሎግራም። ለትሪያንግል ሲሆን ደግሞ 1/2 እናደርገዋለን ማለት ነው። ሶ አሁን መጀመሪያ what is cross v የሚለውን እንስራ። u cross v ስንት ይመጣል አሁን? ክሮስ v ለማድረግ ክሮስ ፕሮዳክት ምንድነው የምናደርገው? ከላይ i j k እናደርግና ከዛ ምን እናደርጋለን? ከላይ የዩን ስናስቀምጥ ኮፊሸንታቸውን 1 2 1 ይመጣል። የቪ ደግሞ 2 ማይነስ 1 እና 2 እናደርጋለን ማለት። በጣም አሪፍ። ሶ ክሮስ አሁን ክሮስ ፕሮዳክት የምናደርገው ያው ፕላስ ማይነስ እያደረግን ፕላስ ማይነስ ፕላስ እያደረግን ዲተርሚናንት እንፈልጋለን ማለት። ሶ የመጀመሪያዋን አይን እንይዝና ሰው ምን እናደርጋለን? አሁን አይ እንልና አይ ታይምስ ይሄን ሮ እና ኮለመን ሲጠፋ ምን ይመጣል? 2 1 ማይነስ 1 2 ይመጣል። ሶ ከዛ ማይነስ ጄ እንልና ደግሞ የጄሮ እና ኮለመን ሲጠፋ ምን ይመጣል? 1 1 እሺ 2 2 ይመጣል። ፕላስ የኬ ደግሞ እንይዝና ኬሮ እና ኮለመን ሲጠፋ ስንት ይመጣል? 1 2 እሺ 2 ማይነስ 1 ይመጣል ማለት ነው። በጣም አሪፍ። እሺ ሰው ስንት ይመጣል አሁን? ይሄ አይ ኢንቱ ይሄኛው 2 ታይምስ 4 ነው 4 ፕላስ 1 ስለዚህ 4 ማይነስ ኦፍ ማይነስ ስለሆነ ፕላስ 1 እናደርጋለን ማይነስ ጄ እንልና ይሄኛው 2 ማይነስ 2 እናደርጋለን ፕላስ ይሄኛውም ኬ እንልና ይሄኛው ማይነስ ማይነስ 1 አይደል 1 ታይምስ ማይነስ 1 ማይነስ 1 ይመጣል ማይነስ 4 እናደርጋለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ስንት ይመጣውን? ይሄ 5i ይመጣል 4 ፕላስ 1 ይሄኛው ግን 0 ይመጣል። ስለዚህ በጣም ካስፈለገ 0j እንበለውና አንድ ስቴፕ እንወርዳለን። ከዛ ይሄኛው ደግሞ ማይነስ 5k ነው። ስለዚህ 5i ማይነስ 5k መጣ ማለት ይሄ ማን ነው? u ክሮስ v መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ አሁን ወደ ኤሪያው ሲሆን what is the norm of u cross v ደግሞ ከተባለ ምንድን እናደርጋለን? የዚህኛዋን ኖርም እንፈልጋለን ማለት ነው። ሶ ስንት ይመጣል? አንድ ዘ ስኩዌር ሩት ኦፍ 5 ስኩዌር ፕላስ ዘ ኔጌቲቭ 5 ስኩዌር ይመጣል። ሶ 0 ያኛው ስለሚጠፋ ሶ ይሄ ስንት ይመጣል? 50 ይመጣል። ሶ አንድ በሚወጣ አንድ በማይወጣ መንገልጸው ስንት ይመጣል? አሁን ዘ ኖርም ኦፍ u ክሮስ v እኩል ይሆናል። ሶ 50 ማለት 25 ሲባዛ በ2 ነው። ሶ 5 ራዲካል 2 ይመጣል ማለት ነው። ስለዚህ ኤሪያ እኩል ይሆናል ምን እናደርጋለን? 5 ራዲካል 2 ዩኒት ስኩዌር ወይም ደግሞ ሴንቲሜትር ከሆነ ሴንቲሜትር ስኩዌር እያል
እንገልጻለን ማለት ነው። 5 ራዲካል ቱ ያ ሶ ዘ አንሰር ኢዝ ኤ መጣ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ በጣም አሪፍ። እሺ እንቀጥላለን ሶሪ ኦኬ 30ኛ ደግሞ ምንድን ነው የሚለን what is the image of the circle image of circle እንፈልግ so x square plus ልጻፍ ኢኩዌሽን y square minus 6x plus 4y plus 12 equal ይሆናል 0 under the translation vector ቬክተሩ t which is equal ስንት ነው የሚለን 2 ኮማ ማይነስ 3 ነው የሚለን ሶ ይሄም ስቲል 11ኛ ክፍል ላይ ያለ ነው ማለት ነው። ሶ በመጀመሪያ ደረጃ ስቴፕ 1 ምንድነው የምናደርገው የዚህኛውን ሰርክል ሴንተሯን እናገኛትና የሴንተሩን ነው ትራንስሌት የምናደርገው በዚህ በተሰጠን ቬክተር ማለት ነው። ስለዚህ ሴንተሯን እናገኛት በመጀመሪያ ሶ ምን ይሆናል አሁን ይሄኛው x ስኩዌር ይችላል ወደ አሬንጅ ላደር ማይነስ 6x ፕላስ y ስኩዌር ፕላስ 4y እኩል ይሆናል እቺን ወደዛ ልወስደው ኔጌቲቭ 12 ይመጣል አይደለ? በጣም አሪፍ ፖዚቲቭ ስለሆነ ማሻገር ብቻ ነው የሚጠበቅብን። ሶ ምንድነው እንደዚህ አይነት ስናገኝ ይሄኛውንና እቺኛዋን ሴንተር ማግኘት ይጠበቅብናል። ሶ እዚህ ጋር ያለችዋ ለሁለት ላካፍልና ስኩዌር ላርጋት፣ እዚህ ጋር ያለችዋ ለሁለት ላካፍልና ስኩዌር ላርጋ ማለት ምን ማለት ነው? ኤክስ ለሁለት ተካፈል ማይነስ 3 ታልና ኤክስ ማይነስ 3 ዘ ሆል ስኩዌር ማለት ነው። ፕላስ ይሄኛውም y ፕላስ 2 ዘ ሆል ስኩዌር ማለት ነው። በጣም አለ እኩል ይሆናልና ኔጌቲቭ 12 ፕላስ እንልና የዚችንና የዚችን ስኩዌር እዚህ ጋር ማምጥቼ ደምራለሁ። ምን ማለት ነው? የኔጌቲቭ 3 ስኩዌር ስንት ነው? 9 ነው። ሲደመር የሁለት ስኩዌር ስንት ነው? 4 ነው ማለት ነው። በጣም አሪፍ ሶ ስንት ይመጣል አሁን? ሶ ምን መጣ አሁን? x ማይነስ 3 ዘ ሆል ስኩዌር ፕላስ y ፕላስ 2 ዘ ሆል ስኩዌር እኩል ይሆናል ስንት ይመጣል? ይሄ ስንት ማለት 13 ነው። ሶ 1 መጣ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ ሶ ሴንተራችን ምን መጣ አሁን? ሴንተሩ ማን ነው ማለት ነው? ሴንተር እንልና እዚህ ጋር ያሉትን እንወስዳለን። ሶ ማን መጣ? 3 ኮማ ማይነስ 2 መጣች ማለት እቺ ፕላስ ስለሆነች ማይነስ ስለሆነች ማለት ነው። ሶ ይቺ ነች አሁን ትራንስሌት የምትደረገው ማለት ስለዚህ አሁን ሲ እንልና 3 ኮማ ማይነስ 2 አለ ሶሪ ከዛ ትራንስሌተር አለ። ትራንስሌተሩ ማን ነው? ከላይ በተሰጠን ይሄው እዚህ ጋር 2 ኮማ ማይነስ 3 አለ። ሶ ያው 2 ኮማ ማይነስ 3 ማለት ነው። ሶ አሁን ከዛ ወደ ሲ ፕራይም እንፈልጋት ኤክስ ፕራይም ዋይ ፕራይም ማለት ስለዚህ ትራንስሌሽን ደግሞ ምንድነው? ፖይንት ትራንስሌት ሲደረግ ምንድነው የምናደርገው? መደመር ነው አይደለ? ሶ ምን ይመጣል አሁን? ኤክስ ፕራይሙ ምን መጣ ማለት ነው? እኩል ይሆናል ይሄው 3 ፕላስ 2 ይመጣል ለኤክስ ማለት ነው። ሶሪ ለዋይ ምን ይሆናል? ማይነስ 2 ፕላስ ማይነስ 3 ይመጣል። ምንድነው የምናደርገው? የመጀመሪያው ከመጀመሪያው ጋር ይደመራል፣ የሁለተኛው ከሁለተኛው ጋር ይደመራል ማለት ነው። ስንት ይመጣል አሁን ይሄ? እሺ 5 ኮማ ማይነስ 5 መጣ ማለት ነው። ሶ አዲሱ ሰርክል የምንፈልገው ሰርክል ሴንተሩ ምን መጣ ማለት ነው? ሲ ፕራይም ብለው ምን መጣ አሁን ይሄ 5 ኮማ ማይነስ 5 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ ሶ ከዚህ በኋላ ስራዬ ምንድነው የሚሆነው? እዚች ጋር መክተካት ነው። እዚች ጋር ማለት ነው። እዚች ጋርና እዚች ጋር 2 የነበረውን ማን ማድረግ? በዋይ ቦታ ማይነስ 5 ማድረግ 3 የነበረውን ማይነስ 3 ማድረግ ማይነስ 5 ማድረግ ስለዚህ አሁን x ማይነስ 5 ዘ ሆል ስኩዌር ይሄው 5 ስለሆነች እዚህ ጋር ፕላስ y ማይነስ ኦፍ ማይነስ 5 ዘ ሆል ስኩዌር is equal to ምንድነው? አንድ ምንድነው? ሬዲየስ አይቀየርም። ሴንተሩ ብቻ ነው ትራንስሌት የሚደረግ ማለት ነው። በጣም አሪፍ ሶ ምን ይመጣል አሁን? x ማይነስ 5 ዘ ሆል ስኩዌር ፕላስ y ፕላስ 5 ይሆናል ዘ ሆል ስኩዌር እኩል ይሆናል ስንት ይመጣል? 1 ይመጣል ማለት ነው። ሶ ምናልባት ቾይሱን እንየውና ተንትኖ ኤክስፓንድ አድርጎት ከሆነ አዎ በጣም አሪፍ ኤክስፓንድ ስላደረገው እስኪ እንሄድበት። አሁን ይሄ ማለት ቀላል ነው። ከዚህ በኋላ ያለው እዚህ ጋር ነበር ብዙ ጊዜ የሚቆመው። ሶ ይሄኛው ምን ማለት ነው? ስኩዌርን ስንበተነው ይሆናል ኤክስፓንድ ሲደረግ x ስኩዌር ማይነስ 10x ፕላስ 25 ይመጣል። አት ዘ ሴም ታይም ይሄኛው y ስኩዌር ፕላስ 10y ፕላስ 25 ይመጣል which is equal to 1 ማድረግ ነው። ሶ ወደዛ ስንወስደው ቁጥሩን ብቻ ወደዛ ስንወስደው ስንት ይመጣል? ይሄ ማለት ምን ይመጣል?
ቁጥሩን ብቻ ነው የወሰዱት። እስኪ ቆይ ቾይሱን እንየው። ያ ሁሉም እንዳለ ነው ያለው። ሶ ስንት ይመጣል አሁን? ይችን ወደዚህ ባመጣት ሶ ኤክስ ስኩዌር ፕላስ ዋይ ስኩዌር ማይነስ 10x ፕላስ 10y ፕላስ 25 ሲደመር 25 50 ነው። ወደዚህ ስለሆነ ፕላስ 50 ሲቀነስ 1 ነው። ወደዛ እዚህ ኳልቱ 0 ልበለው። ሶ ኤክስ ስኩዌር ፕላስ ዋይ ስኩዌር ማይነስ 10x ፕላስ 10y ፕላስ 49 እኩል ይሆናል ስንት ይመጣል? 0 ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። ሶ ቾይሱን እንየው እስኪ። ሶ ኤክስ ስኩዌር ፕላስ አይ ቲንክ ማን ነው ከዚህ ውስጥ የሚመጣው? ኤ መሰለኝ። ያ ኤ ይመጣል። ኤ ኢዝ አንሰር ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። ሶ እንቀጥላለን። እሺ ሶ ትራንስሌሽን ላይ አንድ ሚስ ማድረግ የለም ነበር። ትራንስሌሽን ምንድነው? ፖይንት ትራንስሌት ይደረጋል። 11ኛ ክፍል ላይ ያየው ነው። ላይን ትራንስሌት ይደረጋል እና ደግሞ ሌላ ምንድነው? ሰርክል ትራንስሌት ይደረጋል። ሶ ሁሉም ሰርክል ሴንተሩ ብቻ ነው ትራንስሌት ይደረጋል። ፖይንት ኦልሬዲ ከዚህ ባየነው በዚህ በፖይንት ነው። ላይንም ትራንስሌት ይደረጋል። ሶ ሜቢ ጥያቄ ካለ እዚህም አብረን እንሰራዋለን። ካላለ ደግሞ ምናልባት ለዚህ ቻናል አዲስ የሆናችሁ ተማሪዎች 11ኛ ክፍል ላይ ኦልሬዲ ቪዲዮ ስለሰራን እሱን ገብታችሁ መከታተል ትችላላችሁ ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ what is the image of the line y is equals to 2x plus 1 after reflecting along with the line? ሪፍሌክተሩ ተገኘ ማለት ነው። ሶ እሺ እንቀጥለው። በጣም አሪፍ። ሶ እቺ መሀል ላይ ልጻፋትና እንደ ሚረር እያገለገለ ያለው ማን ነው? አሁን ይሄ ምንድነው? ይሄኛው ሪፍሌክተር ነው። ይሄኛው የዚህ ኢሜጅ ነው የሚፈለገው። ሶ ሁለት አንድ ላይን በላይን ሪፍሌክት ሲደረግ ኬዞች አሉ። ኬዞችን እናነሳለን። አንድ ላይን ይሄ ላይን ማለት ነው። በዚህ ላይን ሪፍሌክት ሲደረግ በመጀመሪያ ሁለቱ ላይን ፓራላል ናቸው ወይስ አይደሉም የሚለውን ቼክ ማድረግ ይፈልጋል። እነዚህ ሁለቱ ላይን ፓራላል አይደሉም። ለምን? ሁለት ላይኖች ፓራላል ናቸው ከተባለ አንድ አይነት ስሎፕ መኖር ነበረበት። ሶ ሁለቱ ላይኖች የተለያየ ስሎፕ ስላላቸው ፓራላል አይደሉም። አንደኛውን ኬዝ ጨረስን ማለት ነው። ሁለተኛው ኬዝ ደግሞ በኬዝ ነው የምንሰራው። ኢንተርሴክት ያደርጋሉ ወይ ሁለቱ ላይኖች የሚለውን ቼክ ማድረግ ይፈልጋል። ሶ ኢንተርሴክት ካደረጉ ያቺ ኢንተርሴክት ያደረገችባት ፖይንት ኦልሬዲ እንደ አንድ ኢኩዌሽን ኦፍ ላይን ለመስራት እንጠቀምባታለን ማለት። ስለዚህ ኢኩዌሽኖችን እናገኝና ኢንተርሴክት ያደረጉባትን ፖይንት ፈልግ። ለምሳሌ ይሄኛው 2x + 1 ነው ከላይ ያለው፣ ከታች ደግሞ ይሄኛው ሪፍሌክተሩ ደግሞ x - 3 ነው። ሶ ኢንተርሴክት ያደረጉባትን ፖይንት እንፈልጋለን። ሶ ስንት ይመጣል? ወደዛና ሪአሬንጅ ብናደርገው ይሄ 2x - x ይመጣል። ስኩዌር ይሄ -3 - 1 which is equal to -4 ነው። ሶ x -4 ይመጣል። ሶ y ደግሞ መተካት ነው። በኔጌቲቭ4 ብትተካ ስንት ይመጣል? አሁን -7 ይመጣል አይደለ? ያ ስለዚህ ኢንተርሴክት ያደረጉባት ፖይንት -4 -7 መጣ። ይሄ እንደ አንድ x1 y1 ፖይንት እንፈልገዋለን እንወስደዋለን። ለምን? ኢኩዌሽን መስሪያ ማለት ነው። ስለዚህ አንድ ፖይንት ብቻ ነው ማለት ነው ትራንስሌት ሪፍሌክት የምናደርግ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። በሁለተኛው ኬዝ አይደለም በመጀመሪያው አይደለም የምንሄደው። መጀመሪያው ኢኩዌሽን ኦፍ ላይን ሁለቱ ኢኩዌሽኖች ፓራላል ከሆኑ ሁለት ፖይንቶች y = 2x + 1 ወስደን ምንድነው እነሱን በy = x - 3 ሪፍሌክት እናደርግ ነበር። ምን ቢሆኑ ፓራላል ከሆኑ ግን ኢንተርሴክት ስለሚያደርጉ ኢንተርሴክት ያደረጓት ፖይንት እንወስድና እሷን ቁጭ እናደርጋለን። ከሌላ አንድ ፖይንት እንወስድና ሪፍሌክት እናደርግ። ኦኬ ሶ አሁን ደግሞ ምንድነው ሪፍሌክት ላድርግ። ሶ ሪፍሌክት ስናደርግ ምንድነው የምናደርገው? ይችኛዋ አንድ ፖይንት እንጠቀምና ከy እኩል ይሆናል 2x + 1 አንድ ፖይንት ልውሰድ። ለምሳሌ 0 ሰጠው ስንት ይመጣል? በx ቦታ 0 ሰጠው y ስንት ይመጣል? 1። አሁን ይችን ምንድን ላድርጋት? ሪፍሌክት ላድርጋት። በማን? by y = x - 3 ማለት ኦልሬዲ x - 3 ሪፍሌክተር ስለሆነ ማለት ነው። ሶ እንደው በኢሜጅ እንኳን ባሳያችሁ y = x - 3 ማለት ሳሙኤር እንዲህ ይመጣል። ኦኬ ሶሪ ሙሉ ቪዲዮ ያላያችሁ ካላችሁ 10ኛ አንደኛ ክፍል የሰራ ነው ስለሆነ እሱ ማየት ይችላልላችሁ። ሶ 0 x 0 ሰጠው -1 -2 -3 1 2 3 ሳሙኤር ግራፉ እንዲህ ነው የሚመጣው። የማን? የሪፍሌክተሩ ማለት ነው። ሶሪ ይሄ ማለት y = x - 3 ማለት ሶ 0.1 ማለት የት ጋር ነው ያለው? 0.1 ማለት እዚህ አካባቢ ነው ያለው። ሶ ይቺ ሪፍሌክት ብትደረግ ሳሙኤር እዚህ አካባቢ ትመጣለች ማለት ነው።
እዚህ አካባቢችን ኤክስ ፕራይም ዋይ ፕራይም ልበል። ሶ አንድ ምናልባት ያሳሳለ ነው እንጂ እዚህ ጋር ሁለቱ ምንድነው ፐርፔንዲኩላር መፍጠር አለባቸው ማለት ነው። ሶ ምንድነው የምናደርገው? አይ ሜክ ኤ ላይን ዩዚንግ ዚስ ፖይንት 0,1 ኤንድ ምንድነው ፐርፔንዲኩላር ስሎፕ ለዚህኛው ለy = x - 3 ፐርፔንዲኩላር ስሎፕ ላድርጌ ማለት ነው። ፐርፔንዲኩላር ስሎፕ ደግሞ ምንድነው የምናደርገው? የዚህኛው ስሎፑ ስንት ነው? 1 ነው አይደለ? ሶ የዛኛው ፐርፔንዲኩላር ስትመጣ ኔጌቲቭ 1 ለምን ዘ ፕሮዳክት ኦፍ ዘ ቱ ስሎፕ መምጣት አለበት ፐርፔንዲኩላር ከሆኑ ኔጌቲቭ 1 መምጣት አለበት። ይሄ 10ኛ ክፍል ላይ ስላለ ማለት ነው። ኦኬ ሶ አሁን ምን እናደርጋለን? 0,1 እና m ምን አድርጌ ይሄንን ኔጌቲቭ 1 አድርጌ ኢኩዌሽን ልስራ። ይሄ ማለት y - y1 እኩል ይሆናል m * x - x1 x1 እና y1 እቺን እንደዚህ ወሰዱ። x1 y1 በሉና እቺን ወሰዱ። በጣም አሪፍ ግልጽ ነው ተማሪዎች? በጣም አሪፍ። ሶ ምን ይመጣል አሁን? y - 1 እኩል ይሆናል ስንት መጣ? -1 * x - 0 ነው። ሲምፕሊ ይሄ -x ይመጣል ማለት ነው። ሶ ወደዛ ወስደው ምን ይመጣል አሁን? ይሄ ሪአሬንጅ ሳደርገው y = -x + 1 መጣ ማለት ነው። ይሄው ይሄ ኢኩዌሽን ማለት -x + 1 ነው ማለት ነው። አያችሁት? ይሄ ኢኩዌሽን ይሄ በዚህ የሚቀጥል ማለት ነው። በጣም አሪፍ። ሶ አሁን ደግሞ ምን አለን ከዚህ በኋላ ኢንተርሴክት ያደረጉባትን ፖይንት ደግሞ ይችን ፖይንት መውሰድ አለበት እንደ ሚድ ፖይንት ስለምታገለግለን ማለት ነው። ሚድ ፖይንት ስለምታገለግለን ማለት ነው። ለማን? ለኤክስ ፕራይም ዋይ ፕራይም እና ለዜሮ ኮማ እንደ ሚድ ፖይንት የምታገለግል እሷ እንዴት ነው የምናገኛት? ሁለቱን ላይኖች ኢኳል ማለት ነው። ይሄ ማለት ኤክስ - 3 ያለ ሪፍሌክተሩ ሌላኛው ደግሞ -x + 1 አለ። ያው ያገኘሁት ሁለቱን እኩል ማድረግ ነው። ሶ ይሄን ሪአሬንጅ ስናደርገው ምን ይመጣል? ወደዛ ወስደው x + x ይመጣል 2x ማለት ነው እኩል ይሆናል 3 ወደዚህ ሳመረው 1 + 3 4 ይመጣል ማለት ነው። ሶ ኦቨር ቱ ስናደርገው x = 2 ይመጣል ማለት ነው። ከዛ ወይን ደግሞ ስንፈልገው ምን ይመጣል? እዚህ ጋር 2 ስናስገባው ከፈለጋችሁ ወይ እዚህኛው ጋር መክተት ትችላላችሁ። የy ዋጋ ስንት ይመጣል? -1 ይመጣል። ስለዚህ ማይነስ ማን ነው 2 ኮማ -1 መጣች ማለት ነው። 2 ኮማ -1 መጣ ማለት ነው። ግልጽ ነው ማለት ተማሪዎች? ሶ እቺ ሚድ ፖይንቷ ማን መጣች? 2 ኮማ -1 መጣ ማለት ነው። ኦኬ አሁን እቺኛዋን ፖይንት ላገኝ ነው። ስለዚህ ምን መጣ አሁን? 0,1 አለ ሚድ ፖይንት አለች እዚህ ጋር ሚድ ፖይንት ማን ነው እሷ? 2 ኮማ -1 አለ። ሌላኛው ደግሞ ምንድነው? ኤክስ ፕራይም ዋይ ፕራይም አለች እዚህ ጋር ያለችው የምታዩት እዚህ ጋር ማለት። ስለዚህ አሁን ሚድ ፖይንት ፎርሙላ ደግሞ ምንድነው? 10ኛ ክፍል መሰለኝ 10ኛ ክፍል ያ። ሶ ሚድ ፖይንት ማለት ለምሳሌ ሁለት የተገኘችው 0 እና ኤክስ ፕራይም ለሁለት ተደምረው ለሁለት ሲካፈሉ ነው። ይሄ ማለት ኤክስ ፕራይም ፕላስ 0 ኦቨር 2 ስንት ተገኘ? 2 ተገኘ ማለት። ሶ ይሄ ማለት ምን ማለት ነው? ኤክስ ፕራይም ኦቨር 2 እኩል ይሆናል 2 ነው። ሶ ክሪስክሮስ እናደርገው ኤክስ ፕራይም = 4 መጣ ማለት ነው። ኦኬ አት ዘ ሴም ታይም ለዋይም ተመሳሳይ ዋይ ፕራይም ፕላስ 1 ኦቨር 2 ስናደርግ ስንት መምጣት አለበት? -1 መምጣት አለበት ማለት። ኦኬ ማለት ዋይ ፕራይም ፕላስ 1 እኩል ይሆናል ክሪስክሮስ እናደርገው ይችን ኦቨር 1 አድርገን ስንት ይመጣል? -2 ይመጣል። ሶ ወደዛ ስንወስደው ዋይ ፕራይም -3 መጣ ማለት ነው። በጣም አሪፍ። ሶ አሁን ሁለት ፖይንት አገኘን ማለት ነው። አንደኛው እዚህ ጋር 4 ኮማ -7 አንድ ፖይንት አገኘን። ሌላኛው ደግሞ ሌላ ፖይንት ደግሞ ማን አገኘን? ደግሞ 4 ኮማ -3 አገኘን። አሁን ሜክ ኤ ላይን ማለት ነው። ሜክ ኤ ላይን ዩዚንግ ማን እና ማን? አንደኛው -4 ኮማ -7 አይደለም ያ ቲንክ ካለ ሚስ እንዳለ ያ -4 ኮማ -7 ኤንድ ምናል ኤንድ 4 ኮማ -3 ማለት 2 ፖይንት ኢኩዌሽን ኦፍ ዘ ላይን ማለት ነው። ይሄ 10ኛ ክፍል ላይ ያለውን ኮንሴፕት የምናስታውስበት ነው። ሶ መጀመሪያ ስሎፕ እንፈልግ። ስሎፕ ማለት m ነው y2 y1 ኦቨር x2 x1 እናደርጋለን። ሶ ከፈለጋችሁ እቺኛዋን x1 y1 በሏት፣ እቺኛዋን ደግሞ x2 y2 በሏት። ሶ ስንት ይመጣል አሁን? -3 -of ፕላስ 7 ኦቨር እሺ 4 -of ፕላስ ይሆንና 4 ይመጣል። ሶ ይሄ ስንት ይመጣል? 4 ኦቨር 8 ነው። ሶ ይመጣ 1 ኦቨር 2 መጣ ማለት ነው። በጣም አሪፍ። ሶ አሁን ከፈለጋችሁ አንደኛዋን ወሰዱን ፖይንት ወሰዱና ኢኩዌሽን ይሰራል። y - y1 እኩል ይሆናል
ኤም ኢንቱ ኤክስ ማይነስ ኤክስ ዋን ይመጣል። ሶ እኔ ለምሳሌ ይሄኛውን ወሰድኩት፣ እናንተ የመጀመሪያው መውሰድ ትችላላችሁ ተመሳሳይ ስለሚመጣ ማለት ነው። ሶ ምን ይመጣል አሁን ዋይ ማይነስ ኦፍ ማይነስ ፕላስ 3 ይመጣል። ይችን ስለወሰድኩ ማለት ነው እኩል ይሆናል 1/2 ኢንቱ ኤክስ ማይነስ 4 መጣ ማለት ነው። በጣም አሪፍ። ሶ ክሪስ ክሮስ እናደርገው። ይሄ በዚህ ስንመጣል አሁን ይሄ 2 ኢንቱ ዋይ ፕላስ 3 እኩል ይሆናል ኤክስ ማይነስ 4 ይመጣል። ሶ እስካስገባው ምን ይመጣል 2y ፕላስ 6 ወደዚህ ላምጣው ማይነስ ኤክስ ፕላስ 4 እኩል ይሆናል 0 ይመጣል። ሶ ይሄ ምን ይመጣል አሁን ወደዛ ሳስጠጋው 2y ማይነስ ኤክስ ፕላስ 10 እኩል ይሆናል 0 መጣ ማለት ነው። ከፈለግን በኔጌቲቭ ኤክስን ፖዚቲቭ ማድረግ እንፈልግ በኔጌቲቭ ሁሉንም ማባዛው ምን ይመጣል አሁን ኤክስ ማይነስ ኤክስ ማይነስ 2y ማይነስ 10 እኩል ይሆናል 0 መምጣትም ይችላል። በጣም አሪፍ። ሶ ከፈለግ በዚህኛው መልኩ ማስቀመጥ እንችላለን፣ ከፈለግ በዚህኛው መልኩ ማስቀመጥ እንችላለን ማለት ነው። በጣም አሪፍ። እሺ ቾይሳችንን እንይ እስኪ አሁን ሶ ኤክስ ማይነስ እስቲ ኤክስ እስኪ ይመጣልን ማለት ነው ኤክስ ማይነስ 2y ኤክስ ማይነስ 2y ማይነስ 10 ኢኳልስ ቱ 0 ይላል። እሺ ሶ ዲ ነው ማለት ነው የሚመጣው። ያ ዲ መጣ ማለት ነው። ሶ ዘ አንሰር ኢዝ ምን መጣ? ያው ዲ መጣ ማለት ነው። በጣም አሪፍ። ሶ ዘ አንሰር ኢዝ ዲ ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። ኦኬ 34ኛ ምንድነው የሚለን? ኢን ሃው መኒ different ways a committee of 4 members can be selected from a group of 6 boys and 4 girls if the committee contains at most 2 boys ይላል። አራት መንበር ነው ሴሌክት የሚደረገው ለኮሚቴነት ማለት ነው። ከስድስት ወንዶች እና ከአራት ገርሎች ማለት ነው፣ ከአራት ሴቶች ማለት ነው። ግን አትሊስት ሁለት አትሞስት ሁለት ቦይ ቢበዛ ሁለት ወንድ መሆን አለበት ነው። ወንድም ላይኖርም ይችላል ማለት ነው። ስለዚህ አሁን ኮምቢኔሽን ነው የምሰራ። ኮምቢኔሽን ሴሌክት ከሆነ ኮምቢኔሽን ስለሆነ ስለዚህ ወንዶች ለምሳሌ 6 ኮምቢኔሽን ቱ ካልኩ ታይምስ ከስድስቱ ሁለት ስመርጥ አራት ስለሆነ የሚመረጠው ከአራት ሴቶች ሁለት መመረጥ አለበት። ስለዚህ 4 ኮምቢኔሽን ቱ መጣ ማለት ታይምስ መሆን አለ ፕላስ አረጋለሁ ምንም ላይ መረጥ እስከሚችል ድረስ አንድ ከሆነ ደግሞ ማለት 6 ኮምቢኔሽን 1 ካልኩ እዚህ ጋር ምን ይመጣል 4 ኮምቢኔሽን 3 መሆን አለበት ማለት ነው። አንድ ወንድ ከተመረጠ 3 ሴት መመረጥ አለበት ፕላስ መጨረሻ ላይ ከአራቱ ሴቶች አራቱም ሴት የመመረጥ እድል አላቸው ማለት አትሞስት ማለት በጣም ቢበዛ ሁለት ወንድ መመረጥ አለበት ማለት ወንድ ጭራሽም ላይኖርም ይችላል ማለት ነው። ስለዚህ አትሊስት ቢሆን ደግሞ እሱ በተገላብጦች ስለሚሆን ማለት ነው ሪቨርስ ሳይድ ይሆናል ማለት ነው። ኦን ዘ ሪቨርስ ስለሚሆን ያኛው ሶ አትሞስት በዚህ ይሆናል። ሶ ይሄን ከዚህ በኋላ ካልኩሌት ማድረግ ነው። ሶ 6 ኮምቢኔሽን ቱ ይሆናል። ይችላል እዚህ ጋር ለብቻ ካልኩሌት እና 6 ኮምቢኔሽን ቱ ማለት 6 ፋክቶሪያል ኦቨር 2 ፋክቶሪያል 4 ማይነስ 2 ስንት ይመጣል? ማይነስ 6 ማይነስ 2 4 ፋክቶሪያል ነው። ሶ የስንት ይመጣል አሁን 6 ታይምስ 5 ኦቨር ይጣፋል 4 ባላ ሲጣፋ 2 ታይምስ 1 ይመጣል 30 ሲካፈል ለ2 15 መጣ ማለት ነው። ሶ እዚህ ጋር 15 ሲባዛ ተመሳሳይ 4 ፋክቶሪያል ኦቨር 2 ፋክቶሪያል ሲቀነስም 2 ፋክቶሪያል ይመጣል። ሶ 4 ሲባዛ በ3 ቀጣዩ በዚህ ስለሚጣፋ ኦቨር 2 ታይምስ 1 ይመጣል 12 ሲካፈል ለ2 6 ይመጣል ማለት ነው። ፕላስ ይሄኛውም ስንት ይመጣል? ካልኩሌት ማድረግ ነው ከዚህ በኋላ 6 1 ማለት ምን ማለት ነው? 6 ፋክቶሪያል ኦቨር 1 ፋክቶሪያል ሲቀነስ 5 ፋክቶሪያል ይሆናል። ሶ 6 ኦቨር 1 ፋክቶሪያል 1 ነው ኢኳል 6 ነው። ሶ 6 ታይምስ ይሄኛው በተመሳሳይ ምን ይሆናል? 4 3 ማለት ምን ማለት ነው? 4 ፋክቶሪያል ኦቨር 3 ፋክቶሪያል 1 ፋክቶሪያል ሲቀነስ ነው። ሶ ይሄ 4 ኦቨር 1 ይመጣል ኢኳል 4 ማለት ነው። ሶ ታይምስ 4 ይመጣል ፕላስ ይሄኛው 1 ይመጣል 4 to 4 ይሄ ቀላል ነው። ወንዶ በጣም ካስፈለገ 4 ፋክቶሪያል ኦቨር 4 ፋክቶሪያል 0 ፋክቶሪያል ሲቀነስ 0 ፋክቶሪያል 1 ነው። 4 በዚህ ይጣፋል 1 ይመጣል 1 ኦቨር 1 1 ስለሚመጣ በጣም አሪፍ ግልጽ ነው ተማሪዎች? በጣም አሪፍ። ሶ ይሄ 15 ሲባዛ በ6 90 ይመጣል ሲደመር ይሄ ደግሞ 24 ሲደመር
1 ይመጣል ማለት ነው። በጣም አሪፍ። ይሄን ከዚህ በኋላ መደመር ነው። 90 ሲደመር ይሄኛው 25 ይመጣል። 24 ሲደመር 1 ማለት ነው። ስንደምረው 115 ይመጣል ማለት ነው። 115 ወይስ ይኖራል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ዛንሰሪስ ቢ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ እሺ 35ኛ ምንድነው የሚለን? which one of the following is true about the events? እሺ ኢዋን ልጻፍ ኢቨንቶቹ። ኢዋን ማን ነው? 2 3 እና 5 ነው። እሺ ኢቱ ደግሞ ማን ነው? 1 and 6 ነው። እሺ ሶሪ ኢ3 ደግሞ ማን ነው? ኢ3 ደግሞ ማን ነው? 2 4 እና 6 ማለት ነው። ኦኬ ምንድነው የሚለው? ፎር ሮሊንግ ገዳይ ይላል። ሮሊንግ ገዳይ ከሆነ ሳምፕል ስፔሱ ማለት ነው። ሳምፕል ስፔሱ ስንት ነው? 1 2 3 4 5 6 which ምንድነው ይሄ? ሳምፕል ስፔስ ማለት ነው። በጣም አሪፍ። እሺ ምንድነው የሚለው? ትሩ የሆነው ነው እንግዲህ ከዚህ በኋላ ይሄ ምንድነው የሚለው? they are mutually exclusive events ማለት mutually exclusive event ማለት there is no intersection in between the events ማለት ነው። ማለት ምን ማለት ነው? ሚቹዋሊ ኤክስክሉሲቭ መሆን ከሆነ ምንድነው የሚሆነው? ይሄ ለምሳሌ ሚቹዋሊ ኤክስክሉሲቭ ነው ማለት E1 ኢንተርሴክሽን E2 ምን መሆን አለበት? ኢምቢት ሴት መሆን አለበት። E2 እንዳጠቃላይ ሁሉም ማለት የጋራ መኖር መቻል የለበትም። E2 ኢንተርሴክሽን E3 ኢምቢት ሴት መሆን አለበት። E1 ኢንተርሴክሽን E3 ኢምቢት ሴት መሆን መቻል አለበት። ግን አርዘይ ነው ወይ ናቸው ወይ ነው። ለምሳሌ E1 እና E3 ብንወስድ ኢንተርሴክሽን አለች ሁለት አያችሁ፣ ሁለት አለ። E2 እና E3 ብንወስድ 6 አለ ኢንተርሴክሽን። ስለዚህ ይሄ ሊሆን አይችልም። they are not mutually exclusive ማለት mutually exclusive ማለት ይችን ማሟላት አለባት ማለት። እሺ ቢ ምንድነው የሚለን? they are exhaustive events ነው። exhaustive event ማለት ምን ማለት ነው? exhaustive event ማለት E1 ዩኒየን E2 ዩኒየን E3 ምን መስጠት አለበት? ሳምፕል ስፔሱን መስጠት አለበት። በቃ ይሄ ኤክሶስቲቭ ኢቨንት ሁለት እና ከዛ በላይ የሆኑ ኢቨንቶች ኤክሶስቲቭ ኢቨንት ናቸው ከተባለ ምን ማለት ነው? የሁሉም ዩኒየን አንድ ላይ ተቀላቅለው ሳምፕል ስፔሱን መስጠት አለባቸው ነው። ይሰጣሉ። ትክክል ነው ማለት ለምሳሌ ይሄው E1 ማለት ምን ማለት ነው? 1 6 ነው። 2 3 5 ነው። E2 ደግሞ 1 6 ነው። 2 4 6 ነው። E3 ሁሉም ኢንተርፌክስ እናደርገው ስንት ምን ይሰጡናል ማለት ነው? አሁን ሳምፕል ስፔሱን ነው 1 2 3 4 5 6 ይሰጠናል። ስለዚህ which is correct መጣ ማለት ነው። which is correct መጣ። ትሩ የሆነው the answer is B መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ለምሳሌ ይሄኛውን እዩት። C ምንድነው የሚለን? C the probability of E1 union E2 ምን ማለት ነው? በእንትናችን ማነው 3 ነው ይሄኛው ሶሪ E3 ነው የሚለን። ይሄ ምንድነው የሚሆነው? the probability of E1 plus the probability of E2 minus the probability of E1 intersection E2 ይመጣል ማለት ነው። ኦኬ የE1 ስንት ነው? probability of E1 ማለት 3 ነው ያለው። ስለዚህ ምን ይመጣል አሁን 3/6 plus E2 ስንት ነው? E2 ማለት ይሄው 2/6 ይመጣል ፕላስ ከዛ ማይነስ የሁለቱ ኢንተርሴክሽን አላቸዋል። የE1 እና የE2 ኢንተርሴክሽን የለም። E1 አለ E2 አለ 2 3 5 1 6 ይሄኛው 0 ነው የለም ኢንተርሴክሽን ማለት ነው። ስንት ይመጣል አሁን ይሄ which is equal to 5/6 ነው። ስለዚህ ግን ምንድነው የሚለን ያኛው ቾይሱ ግን 1 ይላል። ይሄ ፎልስ ነው። at the same time ዲን ብታው ቼክ ብታደርጉት ይመጣል። ለምሳሌ ዲ ምንድነው የሚለን? the probability of E1 intersection እሺ E1 intersection E3 ይላል። E3 ነው የሚለን። ኢንተርሴክሽን ማለት የE1 እና E3 ኢንተርሴክሽን E1 ማለት 2 3 5 ነው። ኢንተርሴክሽን ማለት 2 ነው። ያ 2 ናቸው ኢንተርሴክሽን ነው። ስንት ይመጣል? 2 ማለት 1/6 ይመጣል ማለት ነው። 1/6 ይመጣል ማለት ነው። ቾይሱ የሚለው ግን 1/4 ነው። which is false ማለት ነው። ስለዚህ መልሳችን ማን ይመጣል ማለት ነው? ቢ ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን።
እንቀጥላለን። እሺ ኦኬ 36ኛ ምንድን ነው የሚለኝ? a committee consisting of 3 students to be selected from 10 candidates among which are 4 are girls ይላል። ኦኬ so what's the probability that at most one girl is selected? ሶስት ኮሚቴዎች ነው ሴሌክት የሚደረጉት፣ ሶስት ተማሪዎች ከስንት ከ10 ካንዲዴት ወይም ደግሞ እጩ ማለት ነው። ግን ከ10ሩ እጩዎች ግን አራቱ ምንድናቸው? ሴቶች ናቸው። ሶ አትሞስት ግን ስንት መሆን አለበት? ሴት መሆን አለበት ነው። ሶ መጀመሪያ አጠቃላይ ምንድነው ሳምፕል ስፔሱ ምንድነው? ሳምፕል ስፔሱ ስንት ነው ከተባለ ፕሮባብል ይሄ ማለት 10 ኮምቢኔሽን 3 ነው። ከ10 እጩዎች 3 ነው የሚመረጠው። ሶ ይሄ ምንድነው? ይሄ ሳምፕል ስፔስ ነው። ነምበር ኦፍ ሳምፕል ስፔሱ ማለት ነው። 3 እንዲመጣል 10 ፋክቶሪያል ኦቨር 3 ፋክቶሪያል 10 ሲቀነሰው 7 ፋክቶሪያል ይመጣል። 3 እንዲመጣል አሁን 10 ሲባዛ በ9 ሲባዛ በ8 ይመጣል። ኦቨር ከታች ያለው በ7 ስለሚጠፋ 3 ሲባዛ በ2 ይመጣል ማለት ነው። እሺ ከዛ በ3 ይሄ 3 ይመጣል። በ2 ይሄ ስንት ይመጣል? 5 ይመጣል። ስለዚህ ስንት ይመጣል አሁን? 5 ሲባዛ በ3 ሲባዛ በ8 ማለት ነው። 5 ሲባዛ በ8 40 ነው። 40 ሲባዛ በ3 120 ማለት ይሄ ምንድነው? ነምበር ኦፍ ሳምፕል ስፔሱ ማለት ነው። ኦኬ ሶ ከዛ በኋላ ኢቨንቱን ደግሞ እኔ ሶ አሁን 4 ሴቶች ከሆኑ ከ10ሩ ስለዚህ 6ቱ ምንድናቸው ማለት ነው? ወንዶች ናቸው ማለት። ስለዚህ አትሞስት አንድ ገርል ከተባለ በመጀመሪያ 4 1 አይደለ ታይምስ ከአራቱ አንድ ሲሆን 4 ገርል ሲሆን ታይምስ ስንት ይሆናል? 6 ስንት ነው? 2 ይመጣል ማለት። ለምን አጠቃላይ 3 ኮሚቴ ሲለመጥ ፕላስ እናደርግና ምንም አትሞስት ነው። አትሞስት አንድ ሴት መኖር አለበት ነው። ሴት ላይኖርም ይችላል። ስለዚህ ሴት ከሌለ ምን ይሆናል ማለት 6 ኮምቢኔሽን 3 ይመጣል ማለት ነው። ግልጽ ነው ተማሪዎች? ይሄ ምንድነው? ኢቨንት ዌይዝ ነው። ኢቨንት ማለት ስለዚህ ስንት ይመጣል? አሁን ይሄን ካልኩሌት እናድርገው። ሶ ይችኛዋን ስንሰራ ስንት ይመጣል? 4 ኮምቢኔሽን 1 ማለት 4 ይመጣል። ሶ 4 ሲባዛ 6 ኮምቢኔሽን 2 ስንት ይመጣል? 6 ፋክቶሪያል ኦቨር 2 ፋክቶሪያል 4 ፋክቶሪያል ማለት ነው። 6 ሲባዛ በ5 ከዛ ሲካፈል ለ2 15 ይመጣል። ስለዚህ 15 ሲደመር 6 ኮምቢኔሽን 3 ደግሞ ስንት ይመጣል? እዚህ ጋር ያለው ማለት ነው። እሺ ሶ 6 ኮምቢኔሽን 3 ማለት 6 ፋክቶሪያል ኦቨር 3 ፋክቶሪያል ሲቀነስ ማለት ነው። ስለዚህ 6 ሲባዛ በ5 ሲባዛ በ4 ኦቨር 3 ሲባዛ በ2 አንደኛው 3 ይጠፋል እዚህ ካለው ማለት ነው። ስንት ይመጣል? ይሄ 6 ነው። ይሄኛው በዚህ ይሄ በዚህ ይጠፋል። ሶ 20 መጣ ማለት ነው። ሶ አሁን ይሄ ፕላስ ምን እናደርጋለን? 20 እናደርጋለን ማለት ነው። በጣም አሪፍ። ሶ ስንት ይሄ ኢቨንቱ ነው። ስንት ይመጣ? 4 ሲባዛ በ15 60 ይመጣል። 60 ሲደመር 20 80 ማለት 80 ምንድነው? ዘ ነምበር ኦፍ ኢቨንት መጣ ማለት። ስለዚህ አሁን the probability of an event እኩል ይሆናል the number of event over number of sample space ይመጣል። ስለዚህ 80 መጣ ኦቨር 120 ማለት ነው። ሶ ይሄ በጣም ቀላል 0 በ0 እናጣፋለን። ሶ 8 ኦቨር 12 በ2 4 በ2 6 እሺ በ2 3 በ2 3 መጣ። ስለዚህ the probability of an event እኩል ይሆናል ስንት ይመጣል? 2 over 3 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ 2 over 3 ያ ሶ the answer is A ይመጣል። በጣም አሪፍ። እሺ እንቀጥላለን። እሺ ኦኬ 37 ምንድነው የሚለው? which one of the following is an onto function? ሶ በመጀመሪያ 10ኛ ይሄ ማለት 10ኛ ክፍል ላይ ያለ ነው። ዋን ቱ ዋን ፋንክሽን የሚባል አለ፣ ኦን ቱ ፋንክሽን የሚባል አለ። ሁለቱም ካሟሉ ደግሞ ዋን ቱ ዋን ኮረስፖንዳንስ የሚባል ደግሞ አለ። ይሄን በደንብ ስለሰራ ነው የፈርስት ሴሚስተር ሞዴልም ስለሰራን 10ኛ ክፍል ላይ ቪዲዮ በደንብ ስለሰራን ይሄን ገብታችሁ ማየት ትችላላችሁ። አሁን እያንዳንዱ ሶስቱንም በኤክስፕሌን በማድረግ ጊዜ አናጠፋም ካለን ጊዜ አንፃር። ሶ ኦንቶ የሚባለው ለምሳሌ አሁን እሺ እዚህ ጋር ያለው በቀይ ስለሆነ በቀይ ላስምርላችሁ። ለምሳሌ ኤ ኦንቱ ፋንክሽን ከሆነ ፍሮም ሪል ነምበር ቱ ሪል ነምበር ይላል። ይሄ ምንድነው? ሬንጅ ነው ማለት ነው አይደለ? እዚህ ጋር ያለችው
ሶ የዚህ ፋንክሽን ሬንጁ ይሄ ከመጣ ኦንቱ ነው ማለት ነው። ኦንቱ ፋንክሽን ማለት ፎር ኤቭሪ ዋይ ዘር ኤ ፕሪ ኢሜጅ ኦፍ ኤክስ ማለት ነው አይደለ? ስለዚህ ይሄኛው ሬንጅ ነው ከተባለ እዚህ ጋር የተቀመጠው ሬንጅ ሪል ነምበር ነው ከተባለ እና እዚህ ሰርተን የምናመጣው የዚህ ፋንክሽን ሪል ነምበር ከሆነ ኦንቱ ነው ማለት ነው። በጣም አሪፍ። ሶ ግን አሁን እንየው። ለምሳሌ ይሄ ምንድን ነው የሚለው? ይሄ ኤፍ ኦፍ ኤክስ እኩል ይሆናል አብሶሉት ቫልዩ ኦፍ ኤክስ ነው አይደል የሚለው። ይሄ ምንድን ነው? ዶሜኑ ማን ነው? ዶሜን ወለ ሪል ነምበር ነው፣ ችግር የለብንም። ሬንጁ ግን ማን ነው? ሬንጁ ዋይ ግሬተር ዛን ኢኳል ቱ 0 ነው ይላል፣ ወይም ደግሞ ከ0 አብቶ ፖዚቲቭ ኢንፊኒቲ ነው አይደል የዚህኛው ሬንጁ። የስ ስለዚህ ግን እዚህ ጋር የተቀመጠው ግን ምንድን ነው የሚለው? ሪል ነምበር ነው። ስለዚህ ሁለቱ እኩል አልሆኑም ማለት ነው። ሁለቱ እኩል አልሆኑም። ሰው ኤ ምን መሆን አይችልም? ኦንቱ ፋንክሽን መሆን አይችልም። በተመሳሳይ ቢም አይሆን ለምሳሌ ማለት ምን ማለት ነው? ቢ ኤፍ ኦፍ ኤክስ እኩል ይሆናል ኤክስ ስኩዌር ይታወቃል። ልክ እንደዚህ ነው እኮ ግራፉ አይደለ? ግራፉን እንስረው ብንላዱ ላይክ ዚስ ነው የሚመጣ። ላይክ ዚስ ነው የሚመጣ ግራፉ። ይሄኛው ላይክ ዚስ እንዲመጣል ነው። ላይክ ዚስ ነው። ዶሜን ችግር የለብንም። ዶሜን ኦል ሪል ነምበር ነው። ሬንጁ ግን ማን ነው? ሬንጅ ምን ማለት ነው? ዋይ ግሬተር ዛን ኦር ኢኳልስ ቱ 0 ነው አይደለ? ወይም ደግሞ ከ0 አፕ ቱ ፖዚቲቭ ኢንፊኒቲ ኢንክሉዲንግ 0 ነው። ሶ እዚህ ጋር ግን የሚለው ምንድነው? ይሄው ሁለተኛው ላይ ኦል ሪል ነምበር ነው። ኦል ሪል ነምበር ነው የሚለው። ሶ በተመሳሳይ እንዲያለ ይሄድ። አሁን ቀጣዩን ሲን እና ዲ ደግሞ እናያቸው። ሲ ደግሞ ምንድነው የሚለው? ኤፍ ኦፍ ኤክስ ኢኳል ቱ ሲ ኤፍ ኦፍ ኤክስ which is equal to 3 the power of x which is an exponential function። እንደው ግራፉን እንየው ብንል ምንድነው የሚመጣው? እንዲህ ነው የሚመጣ። በ0 1 ሆኖ ላይክ እንደዚህ ነው ያለ የሚመጣ ግራፍ። እቺኛዋ 0 1 ነች፣ y ኢንተርሴፕት ማለት ነው። ሶ በሬንጁ ግን ማለት ነው what the range of this function ሬንጅ እንልና ሬንጅ ኢኳል ይሆናል y ግሬተር ዛን 0 y 0 ነው አይነካም። ይሄ ማለት ኦፕን ኢንተርቫል 0 አፕ ቱ ኮማ አፕ ፖዚቲቭ ኢንፊኒቲ ነው። ሶ እስኪ እንየው፣ ቾይሱን እንየው። አያችሁ ልዩነቱ በደንብ ታያችኋል አይደለ? የስ ያልሆነበት ምክንያት ምንድነው? እቺ ምንድነች? ክሎዝድ ነች። አያችሁ እቺ ምን መሆን ነበረበት? እንደዚህ መሆን ነበረባት። ኦፕን ኢንተርቫል መሆን ነበረባት። ለምን? ሬንጅ ላይ ነው ፎከስ የምናደርገው። ምን ከሆነ ኦንቱ ከሆነ ስለ ኦንቱ የምናወራ ከሆነ ሬንጅ ላይ ስለሆነ። እሺ ዋት አባውት ዲ ነው። ዲ ደግሞ ምንድነው የሚለው? ኤፍ ኦፍ ኤክስ ኢኳልስ ቱ ይሄው ኤፍ ኦፍ ኤክስ ዲ ማለት ነው። ኤፍ ኦፍ ኤክስ which is equal to the logarithm of x to the base 2 ነው። ይሄ ግራፉን ብሰራላችሁ እንደዚህ ይመጣል ግራፍ። ላይክ ኤክስ ዋይ ፕሌን አለ። እሺ ሶ ይሄኛው ዋን ነው just like this። እዚህ ጋር ዋን ቢሆን ሶ like this አያችሁ like this ይመጣል። ይሄኛውን ግራፍ በቀይ ለምን ቀይ የሚለውን ልተውና በእንትን ላድርገው በየሎ ከለር ላድርገው በደንብ ክሊርሊ እንዲታያችሁ ማለት ነው። ላይክ ዚስ ይመጣል። ይሄ ማን ነው? ኤፍ ኦፍ ኤክስ ብስኩላኑ ዘ ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 2 ማለት ነው። ሶ አሁን የዚህ ሬንጁ ማን ነው? የዚህ ፋንክሽን ሬንጁ ምንድነው? ሬንጅ እኩል ይሆናል ምንድነው? ኦል ሪል ነምበር አይደለም? ያ ሆሪዞንታሊ ክሮስ አይደል የምናደርግ ሬንጅ ለማግኘት ሆሪዞንታሊ ክሮስ እናደርገው አት ኤቭሪዌር በዚህም ይቀጥላል ወይም ደግሞ ከኔጌቲቭ ኢንፊኒቲ አውቶ ፖዚቲቭ ኢንፊኒቲ ይመጣል ማለት ነው። በጣም አሪፍ። ሶ ዲን ይወጣውን አያችሁት? የስ ኦል ሪል ነምበር መጣች ማለት ነው። አያችኋታል? በደንብ ነው እዚህ ጋር በደንብ ጥንቃቄ የምታረጉት። ይሄው እዚህ ጋር ያለችው ምን መጣች? ኦል ሪል ነምበር መጣች ማለት ነው። ስለዚህ ዘ አንሰር ኢዝ ዲ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን ማለት ነው። እሺ ኦኬ አሁን ከለሩን ልቀይረው። ኦኬ እሺ 38ኛ ምንድነው የሚለው? given f of x equal f the function f ነው 1 0 -1 2 3 4 2 1 ነው የሚለው። g ደግሞ 0 0 ይዟል፣ -1 ኮማ 2 ይዟል፣ 3 ኮማ 4 2 ኮማ 1 ይዟል። then which of the following is correct ነው የሚለው። so a ምንድነው የሚለው? እስኪ a እንየው። 2 times f of 2 እኩል ይሆናል 2 times g of 1 ይለናል። ሶ እቺኛዋ ብራኬት አታስፈልግም። g of 1 ይለናል። እሺ እንስራው። 2 times f of 2 ስንት ነው? f of 2 ማለት እዚህ ጋር ባለው f of 2 1 ነው። yes f እዚህ ጋር ፔር ኦፍ ፖይንቶች ማለት ነው እኩል ይሆናል
2 ታይምስ ጂ ኦፍ 1 ስንት ነው? ጂ ኦፍ 1 የሚባል የለም ሲጀመር ጂ ኦፍ 1 የሚባል የለም። ስለዚህ ይሄ ፎልስ ነው ማለት ነው። ጂ ኦፍ 1 የሚባል ስለሌለ ማለት ነው። እሺ ምክንያቱም ይሄኛው 2 ነው ለኤፍ ኦፍ 1 2 ነው 2 ታይምስ 1 ማለት ነው። ይሄኛው ግን ዜር ኢዝ ኖ ኤፍ ኦፍ 1 1 የሚሰጥ ዶሜን 1 ያለው ስለሌለ ማለት ነው። ስለዚህ እሺ ቢ ደግሞ ምንድነው የሚለው ኤፍ ፕላስ ጂ ኦፍ ማይነስ 1 ሶ እንደ ፔር ኦፍ ፖይንት ሲሆን ምንድነው የምናደርገው? የጋራ ዶሜን ያላቸውን ብቻ ነው የምንወስድ። የጋራ ዶሜን ያላቸውን ወስድና ማይነስ 1 ማለት የትኛው ነው? ስለዚህ ለመደመር ምንድነው የምናደርገው? ይሄው ማይነስ 1 ያላቸው ዶሜን ነው። ይሄው አንድ እዚህ ጋር አንድ ማይነስ 1 አለች፣ እዚህ ጋር ደግሞ ሌላ ማይነስ 1 አለች። ሶ ምንድነው የምናደርገው? ኤፍ ፕላስ ጂ ኦፍ ማይነስ 1 ከሆነ ምንድነው የምናደርገው? ፕላስ ስለሆነ ምን እናደርጋለን? 2 ፕላስ 2 እናደርጋና 4 እናደርጋለን ማለት። ስለዚህ ይሄ ማለት ምን መጣ? ኤፍ ፕላስ ጂ ኦፍ ማይነስ 1 እኩል ይሆናል ስንት መጣ? 4 መጣ ማለት ነው። ይሄ ደግሞ አይሆንም፣ ሶ ይሄም አይሆንም ማለት ነው። በጣም አሪፍ። እሺ ኤፍ ማይነስ ጂ ኦፍ 3 ደግሞ እስኪ ሲን ደግሞ ነው ኤፍ ማይነስ ጂ ኦፍ 3 ይለናል። ኤፍ ማይነስ ጂ ኦፍ 3 ማለት ማይነስ 3 ስንት ነው? እዚህ ጋር 3 አለ። እሺ እዚህ ጋርም 3 አለ። የስ ስለዚህ ምን እናደርጋለን? ኤፍ ማይነስ ጂ ኦፍ 3 ማለት 4 ሲቀነስ 4 ነው እኩል ይሆናል 0 እናመጣለን ማለት። ስለዚህ ያ ሶ ዘ አንሰር ኢዝ መጣ ማለት ነው። እሺ ኤፍ ታይምስ ጂ ዲ ነው እስኪ ዲ ማለት ኤፍ ታይምስ ጂ ኦፍ ስንት ነው የሚለን 2 ሶ 2 እንይና 2 እዚህ ጋር አለ። ይሄው እዚህ ጋር 2 አለች ዶሜን፣ እዚህ ጋርም 2 የጋራ አለ። ስለዚህ ስንት ማለት ነው? ይሄ ማለት ምን ይመጣል? 1 ሲባዛ በ1 ማለት ስለዚህ ስማ 1 ይመጣል ማለት ነው። ሶ ቾይሳችን ግን ማን ነው የሚለው? ማይነስ 1 ነው የሚለው። ስለዚህ ይሄ አይሆንም ማለት የጋራ ዶሜን ያላቸውን እንወስድና ሬንጁን የሚደመር ከሆነ ይደመራል፣ የሚቀነስ ከሆነ ይቀነሳል፣ የሚባዛ ከሆነ ይባዛል፣ የሚካፈል ከሆነ ይካፈላል። ዱሪንግ ምንድነው ይሄ ፔር ኦፍ ፖይንት ሲመጣ ነው። ይሄ 9ኛ ክፍል ላይ ያለ ሪሌሽን እና ፋንክሽን ላይ ያለ ኮንሴፕት ስለሆነ ከሱ የመጣ ጥያቄ ነው ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ 39ኛ ምንድነው የሚለው which one of the following is not true about the graph of the polynomial function f of x equal to 2x the power of 5 minus 7x cubed plus 2x minus 1 ነው። ዲግሪ ስንት ነው? ይሄ ዲግሪ 5 የሆነ ፖሊኖሚያል ነው። 10ኛ ክፍል ላይ ያለ ጥያቄ ነው ማለት ነው። ከ10ኛ ክፍል ከፖሊኖሚያል ፋንክሽን የመጣ ነው። ስለዚህ ዲግሪ ስንት ነው? ይሄ ዲግሪው ማን ነው? ዲግሪ 5 ነው። ከዛ ጋር ተያይዞ አንድ ኤን ዲግሪ ከሆነ ኤን ማይነስ 1 ተርኒንግ ፖይንት ይኖረዋል። ሶ ጥያቄው ኤ ኢዝ ኖት ትሩ ነው በነገራችን ላይ የሚለው ኢዝ ኖት ትሩ ነው የሚለው። ሶ ሜቢ ጥያቄው ለጻፈው እስኪ ሶ ኤፍ ኦፍ ኤክስ እኩል ይሆናል 2x the power of 5 minus 7x cubed plus 2x minus 1 ነው የሚለው። እሺ ሶ የመጀመሪያው ምንድነው? if it has at most 4 turning points ትክክል ነው። 4 turning point ሆነ። ለምን n ዲግሪ የሆነ ፖሊኖሚያል ፋንክሽን n minus 1 turning point ይኖረዋል። n intersected x axis at most 5 times ነው። ልክ ነው። ማክሲመም ካለው 5 times ነው ሊኖረው የሚችለው ነው። 5 ዲግሪ ያለው ፖሊኖሚያል ማክሲመም 5 ነው ሊኖር የሚችል። ማክሲመም ከሄደ ከዛ በላይ ላይኖርም ይችላል፣ ግን አትሞስት ነው። እሱን በደንብ የሚያስፈልጋል። ሶ ትሩ የሆነ ኢዝ ኖት ትሩ ነው የሚለው በነገራችን ላይ። እስኪ ዲ ደግሞ ምንድነው የሚለው? ኢት ፓስስ ስሩ ዘ ኦሪጂን ይላል። ይሄ በጣም ቀላል። ፓስስ ስሩ ዘ ኦሪጂን ማለት ምን ማለት ነው? ይሄ እኮ በጣም ቀላል ነው። 0 ስንሰጠው 0 ይመጣል። ስለዚህ ኤፍ ኦፍ 0 ማለት ነው እዚህ ጋር ውስጥ ኤፍ ኦፍ 0 0 በፓስ ስሩ ዘ ኦሪጂን ስለሆነ በ0 ያልፋል ነው እያለን ያለው። ሶ ኤክስን 0 ስጠው ዋይ 0 ይብስጣ ነው፣ ግን 0 ይመጣል ወይ? ይሄው እዚህ ጋር መተካት ነው እንግዲህ። ኤፍ ኦፍ 0 ስንት ነው ይመጣል? ኔጌቲቭ 1 ይመጣል አይደል? ይሄ 0 ይመጣል፣ ይሄ 0 ይመጣል፣ ይሄ 0 ይመጣል። ይቺ ፓርት ብቻ ትመጣለች። ስለዚህ 0 ኮማ ማይነስ 1 ነው። ሶ መልሱ ተገኘ ማለት ነው። ዲ መጣ። ኢት ፓስስ ስሩ ዘ ኦሪጂን ፎርስ ነው። ሲን እና ዲን ብናያቸው በጣም ቀላል። ኢት ኢዝ ኤ ስሙዝ ኤንድ ኮንቲኒዩስ ከርቭ። የስ ፖሊኖሚያል ፋንክሽን ከሆነ አንደኛው ፕሮፐርቲው ስሙዝ መሆን አለበት፣ ኮንቲኒዩስ መሆን አለበት። ለምን ሆል መኖር የለበትም፣ ከርቭድ ፓዝ መኖር የለበትም፣ ሻርፕ ኮርነር መኖር የለበትም። ይሄ 10ኛ ክፍል ላይ ስለ ፖሊኖሚያል ስንማር ያየነው ስለሆነ ማለት ነው።
ቢ ደግሞ as we are move from the origin to the rise up upward ነው የሚለን to the right ነው የሚለን f falls down to the left ነው የሚለን ያው ምክንያቱም ሃይስት ዲግሪ ኮኤፊሺየንቱ ፖዚቲቭ ሊዲንግ ኮኤፊሺየንቱ ፖዚቲቭ ስለሆነ ኢንክሪዚንግ የሆነ ኦድ ፋንክሽንም ስለሆነ ማለት ዲግሪ 5 ኦድ ስለሆነ ኦልሞስት ኢንክሪዝ እያደረገ ስለሚሄድ ሶ ቢ ኢንትሩ ይሆናል ሶ ዘ አንሰር ኢዝ ዲ ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። እሺ እንቀጥላለን። ሶ 40ኛ ምንድነው የሚለን? ኦኬ 40ኛ what is the value of b such that እሺ ፋንክሽኑን ጻፈው f of x ልበለው ዝም ብዬና just f of x ልበልና ax cubed minus bx square plus 3x minus 10 ልበለው። ሶ ኮንዲሽኑ ምንድነው የሚለን? what is the value of b such that x minus 1 and x plus 1 are factors of this f of x ነው የሚለን። ሶ ይሄ 10ኛ ክፍል ፖሊኖሚያል ፋንክሽን ላይ ፋክተር ቴረም የምትል ቴረምን ማስታወስ ነው የሚጠበቅ። ስለዚህ ያቺ ደግሞ ምንድነው የሚል ለምሳሌ በዚህ ጋር x minus 1 ፋክተር ነው ከተባለ ምን ማለት ነው? ይሄ ማለት f of 1 እኩል ይሆናል 0 ይመጣል ማለት ነው። at the same time x plus 1 ፋክተር ነው ከተባለ እቺን 0 የሚያመጣት -1 ስለሆነ f of -1 0 ነው ማለት ነው። በቃ እነዚህን ሁለቱን ብቻ እንጠቀምና እንሰራለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ አሁን f of 1 ስንት ነው? f of 1 ማለት መተካት ነው ፋንክሽኑ ላይ ሶ እዚህ ጋር መተካት ነው። f of 1 ማለት a into 1 cubed minus b into 1 square plus 3 into 1 minus 10 እኩል ይሆናል 0 ፋክተር ነው ስለተባለ ማለት ነው። ሶ ስንት ይመጣል? አሁን ይሄ 1 ስለሆነ ይሄ a ይመጣል minus b ይመጣል ይሄኛው plus 3 minus 10 ይመጣል which is equals to 0 ሪአሬንጅ ስናደርገው ይሄ ስንት ይመጣል? አሁን a minus b እኩል ይሆናል 7 ይመጣል። -7 ነው ወደዛ ስመስለው 7። ይህችን አንድ ያዙልኝ። ሌላ ሁለተኛው f of -1 ደግሞ f of -1 ስንት ይመጣል? so a into -1 cubed plus minus ነው minus b into -1 square plus 3 into -1 minus 10 which is equals to 0 ነው ፋክተር ናቸው ስለተባለ ማለት ነው። ሶ ይቺ ማይነስ ስለሆነች ማይነስ a ይመጣል -a -b ነው። ይቺኛዋ ስኩዌር ስለሆነ ይጣፋል ማለት ነው። ከዛ -3 -10 እኩል ይሆናል ስንት ይመጣል? 0 ነው። ሶሪ አሬንጅ ስናደርገው ይሄ ምን ይሆናል? -a -b እኩል ይሆናል ስንት ይመጣል? 13 መጣ ማለት ነው። ይቺን 2 ሶ ይቺን እና ይቺን ነው ሰድናውን a እና b እና ሶ ምን መጣ አሁን a - b እኩል ይሆናል 7 የመጀመሪያው ማለት ነው እዚህ ጋር ያለው። ከዛ ደግሞ -a - b which is equal to 13 አሁን ልደምረው ሲስተም ኦፍ ሊኒየር ኢኩዌሽን ስለሆነ ማለት ነው። ሲደመር ስንት ይመጣል? a በa ይጣፋል ሶ -2b ይመጣል -2b which is equal to ስንት ይመጣል? 20 ይመጣል ሶ ኦቨር -2 ሳረገው እሺ ማን ነው b ስንት መጣ ማለት ነው? b which is equal to -10 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። what the value of b መሰለኝ የተባለው I think ያ what the value of b ነው ያ so -10 ያ so the answer is a መጣ ማለት ነው። በጣም አሪፍ so a ንም ማግኘት ይቻላል ከዚህ ውስጥ ግን ያ ያልተጠየቀው ስለሆነ ማለት ነው ብዙም አስፈላጊ አይደለም። ኦኬ እንቀጥላለን። እሺ what is the simplified form of ይልና ይሄ ደግሞ 10ኛ ክፍል ሎጋሪዝም ላይ ያለ ጥያቄ ነው። so 3 the power of 2 plus the logarithm of 25 to the base 9 ይላል። ኦኬ በጣም ቀላል ነው። ይሄንን እንግዲህ ሲምፕሊፋይ ማድረግ ነው የሚጠበቅበት። so ይሄኛው አንድ ሩል አለ 3 the power of ሳይሆን ኖርማል የኤክስፖኔንሻል ሩል ፓራላል የሚያሳያችሁ a the power of x plus y ማለት ምን ማለት ነው? a the power of x times a the power of y ማለት ነው አይደለ? so ምን ማለት ነው? ከዚህ ተነስቼ 3 the power of 2 times 3 the power of the logarithm of 25 to the base 9 ማለት ነው። ኦኬ በጣም አሪፍ አንድ ስቴፕ ሄድን ማለት ነው። ከዛ ይችኛዋን ደግሞ መበታተን ይችላል እዚህ ጋር ያለችው ማለት የሎጋሪዝም ሩል መጠቀም ማለት logarithm of 25 to the base 9 ማለት ነው ማለት ነው።
አንድ አይነት ኮመን ለማምጣት ምክንያቱም አዛይንድ ላይ እቺኛዋን ለማጥፋት ስለሆነ የምፈልገው ሎጋሪዝም ኦፍ 25 ቱ ዘ ቤዝ 3 ኦቨር ሎጋሪዝም ኦፍ 9 ቱ ዘ ቤዝ 3 ማድረግ እችላለሁ። ለምን 3 ያልኳት እዚህ ጋር ከዚህ ጋር እንድትመሳሰልልኝ ስለፈለኩ ማለት ነው። ኦኬ ሶ ይሄኛው ደግሞ ስንት ይመጣል? ይሄኛውን እንዳለ ላስቀምጥ። ሎጋሪዝም ኦፍ 25 ቱ ዘ ቤዝ 3 ነው። ይሄኛው ደግሞ ስንት ይመጣል? 9 ስኩዌር ማለት 3 ስኩዌር ይሆናል 9 ሶ ኦቨር 2 መጣ ማለት ነው። ኦቨር 2 ይመጣል ማለት ነው። 3 ስኩዌር ይመጣል 2 ወደዚህ ይመጣል 3 1 ይመጣል ማለት ነው። ሶ ስንት መጣ አሁን? ዘ ሎጋሪዝም ኦፍ 25 ኦቨር የለውም ቱ ዘ ቤዝ 3 ኦቨር ዘ ሆል 2 መጣ ማለት ነው። ኦኬ ሶ አንድ ስቴፕ ሊድ እዚህ ጋር ይሄ ማለት 3 ዘ ፓወር ኦፍ 2 ታይምስ 3 ዘ ፓወር ኦፍ ዘ ሎጋሪዝም ኦፍ 25 ቱ ዘ ቤዝ 9 ኦቨር 2 መጣች ማለት ነው። ወይም ደግሞ እንደዚህ ብዬ መጻፍ ይችላል 1 ኦቨር 2 ዘ ሎጋሪዝም ኦፍ 25 ቱ ዘ ቤዝ እቺ ማይነስ ኦቨር የላትም ቱ ዘ ቤዝ 3 ማለት ነው አይደለ? የስ ስለዚህ እቺኛዋ እዚህ ጋር ያለችዋ 9 ነች 9 ሳትሆን 3 ነች። ሶ ምን ማድረግ እችላለሁ አሁን? ይሄኛው ደግሞ እቺ ደግሞ እዚህ ጋር ያለችዋ ወደዚህ መምጣት ትችላለች አይደለ? የስ ሶ ምን ማለት ነው? ዘ ሎጋሪዝም ኦፍ 25 ዘ ፓወር ኦፍ 1 ኦቨር 2 ቱ ዘ ቤዝ 3 ነው። ይሄ ማለት ሎጋሪዝም ኦፍ ራዲካል 25 ቱ ዘ ቤዝ 3 ማለት ነው። ሶ ይሄ ማለት ሲጣፋ ሎጋሪዝም ኦፍ 5 ቱ ዘ ቤዝ 3 ይመጣል ማለት ነው። በጣም አሪፍ። ሶ ምን ማለት ነው አሁን? 3 ዘ ፓወር ኦፍ 2 9 ይመጣል 9 ታይምስ 3 ዘ ፓወር ኦፍ ሎጋሪዝም ኦፍ 5 ቱ ዘ ቤዝ 3 ማለት ነው። ኦኬ አንድ ሩል ደግሞ ሌላኛው ሩል ምን አለ? a ዘ ፓወር ኦፍ ዘ ሎጋሪዝም ኦፍ x ቱ ዘ ቤዝ a ከሆነ x ነው። እቺ ሩል ነች። 10ኛ ክፍል ላይ ያለ ሩል ማለት ነው። ሶ ምን ማድረግ ይችላል አሁን? ይሄ ማለት ነው 9 ታይምስ ይሄ ማለት 5 መጣ ማለት ነው። በዚህ ሩል 3 ዘ ፓወር ኦፍ ዘ ሎጋሪዝም ኦፍ 5 ቱ ዘ ቤዝ 3 ማለት ይቺኛው አይነት ታይፕ ስለያዘችልን ማለት ነው። ሶ ስንት ይመጣል አሁን? 45 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ 45 የሚል ያ ሶ ዘ አንሰር ኢዝ ቢ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ ኦኬ 42ኛ ጥያቄ ደግሞ ምንድነው የሚለን? which one of the following is false about the function f of x ይለና ልጻፈው። f of x እኩል ይሆናል ስንት ነው የሚለን? the logarithm of x minus 3 to the base 3 ነው የሚለን። ኦኬ እስኪ የዚህን ግራፍ ልሳልላችሁ በደንብ እንዲታያችሁ በደንብ ኤክስፕሌን ለማድረግም እንዲመቸን ማለት ነው። እሺ ሶሪ ግራፉ እንዲህ ይመስላል። ይሄኛው ማለት ነው ይሄኛው y አክሲስ ነው፣ ይሄኛው x አክሲስ ነው። ሶ 1 2 3 4 እያለ ይሄዳል። ሶ ወደ ታችም ወደዚህ -1 -2 ይሄ ችግር የለውም -3 ሶ ምንድነው እዚህ ጋር ዶሜኑ ማለት ነው። ዶሜኑ ማለት ዶሜን x -3 ግሬተር ዛን 0 ነው። ሶ x ግሬተር ዛን 3 ነው። ሶ ዛት ሚንስ x ኢኳል ቱ 3 ኢዝ ቨርቲካል አሲምፕቶት ይሆናል ማለት ነው። ስለዚህ አሁን x -3 ቨርቲካል አሲምፕቶት እዚህ ጋር ይሆንና x ኢኳል ቱ 3 ማለት ነው። ሶሪ ሶ ግራፉ እንዲህ ነው የሚመጣው። 4 ሲሆን 1 ስለሚመጣ ላይክ 0 ክሮስ ያደርገዋል። it looks like this ማለት ነው። ግራፉ እንዲህ ነው የሚመጣው። በጣም አሪፍ ግልጽ ነው ተማሪዎች? yes ስለዚህ አሁን ከዚህ ተነስተን ስለ እንትን ማውራት እንችላለን። እዚህ ጋር ስለተሰጡ ቾይሶች ማለት ነው። እሺ ኤ ምንድነው የሚለው? which one the false ነው የሚለው። በነገራችን ላይ ጥያቄው ምንድነው? በደንብ ክሊርሊ በደንብ ላይ ያስፈልጋል። which one the following is false ነው የሚለው። ትክክል ያልሆነው የትኛው ነው? እሺ የመጀመሪያው ጥያቄ ኤ ምንድነው የሚለው? f of x greater than or equal to 0 for x greater than 3 ይላል። እሺ ከዜሮ የሚበልጠው የኤክስ ዋጋ ከዜሮ የሚበልጠው አይ ምን የዋይ ዋጋ ከዜሮ የሚበልጠው ወይም ደግሞ f of x ከዜሮ የሚበልጠው x ከ3 ሲበልጥ ነው ይላል። አስቡት ለምሳሌ ከዚህች እንኳን ጀምሬ 3 እዚህ ጋር ላይ ያለው ከዚህ ጀምሬ 4 እስከምደርስ ድረስ ምንድነው ይሄው ይሄ እዚህ ጋር የምታዩት በሙሉ ምንድነው ኔጌቲቭ ነው አይደለ? ኔጌቲቭ ነው ማለት ነው። ይሄ ፎልስ ነው። ይሄ ፎልስ ነው።
ከዜሮ የሚበልጠው ምንድነው የሚሆነው? ከኤክስ ግሬተር ዛን 4 በላይ ከሆነ እንጂ በሙሉ ከኢንቢቲውን 4 ኤንድ 3 ራሱ ምንድነው ትመስል ኔጌቲቭ ይሆናል ማለት ነው። ስለዚህ አይሆንም። ሌላኛው ምንድነው የሚለው ኤፍ ኦፍ ኤክስ በማነው ዋዩ በ0 እና በ1 መካከል የሚሆነው የኤክስ ዋጋ በ4 እና በ6 መካከል ሲሆን ነው። ትክክል ነው። ለምሳሌ 6 ብንተካ ስንት ነው የሚመጣው? 6 ብንተካ እዚህ በኤክስ ቦታ ላይ 6 ሲቀነስ 3 ነው። ሎጋሪዝም ኦፍ 3 ቤዝ 3 ስንት ነው? 1 ነው። የስ ልክ ነው። እሺ 4 ብንተካስ? 4 ብንተካ 4 ሲቀነስ 3 1 ይመጣል። ዘ ሎጋሪዝም ኦፍ 1 ቤዝ 3 ደግሞ 0 ነው። ልክ ነው። ይሄ ልክ ነው። ቢ ልክ ነው። ኤ ግን ትክክል አይደለም። ዘ ዶሜን ኦፍ ዘ ፋንክሽን ኢዝ ሪል ነምበር ግሬተር ዛን ኦር ኢኳል ቱ 3 ትክክል ነው። ይሄ ዘ ላይን ኤክስ ኢኳል ቱ የቨርቲካል አሲምፕቶት ትክክል ነው። ይሄው ግራፉን እንደምታዩ ቨርቲካል አሲምፕቶቱ ሶ ምን መጣ ማለት ነው? ይሄ ኢዝ ዘ አንሰር ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ እንቀጥላለን። እሺ ኦኬ ሌላኛው ጥያቄ 43ኛ ምንድነው የሚለን? እሺ 43 what is the value of sec ነው የሚለን። ሴክ ትሪግኖሜትሪክ ላይ ገባን ማለት ነው። the sec value of 240 ዲግሪ ማለት ነው። በጣም አሪፍ ሶ ኮስን እንስራውና ከዛ በኋላ ሪስፕሮክ እናደርጋለን። ምክንያቱም ሴክ ማለት ሴክ ቴታ ማለት 1 ኦቨር ኮስ ቴታ ነው አይደለ? እንችላለን ግን ይችን ከሰራን በኋላ ሪስፕሮክ እናደርጋታለን ማለት ነው። ሶ what is cos 240 ዲግሪ። በመጀመሪያ ደረጃ እንደዚህ ስትሰሩ የመጀመሪያው ሁለት ነገር ያስፈልጋችኋል። ሁሌም እንደምለው ቪዲዮአችን ለ10ኛ ክፍል ስንሰራ ከዚህ በፊትም በሰራናቸው ሞዴሎች የፈርስት የሚሰራ ሞዴል የሰራ ነው ማለት ነው። የመጀመሪያው የትኛው ኳድራንት ላይ ነው ያለው የምትለውን በደንብ መለየት አለብን። ኳድራንቱ የት ነው? ሌላኛው ደግሞ ሪፈረንስ አንግሉ ማለት ነው። በቃ እነዚህን ሁለት ነገሮች መለየት አለብን። ሪፈረንስ አንግል ማለት ይሄንን በራሱ ስለማናውቀው ኮመን የሆኑ ሪፈረንስ ለምሳሌ 0 ዲግሪ፣ 30 ዲግሪ፣ 45 ዲግሪ፣ 60 ዲግሪ፣ እነዚህ 90 ዲግሪ የኳድራንት አንግሉ የነዚህን ከነዚህ ጋር ማድረግ አለብን። ሪፈረንስ ደግሞ ወይ ከ180 ላይ ነው የምንቀንሰው ዲግሪ ላይ ወይ ደግሞ ከ360 ዲግሪ ላይ ነው የምንቀንሰው። እሱን በደንብ መያዝ ይፈልጋል ማለት ነው። በዚህኛው ኬዝ ማለት ነው። እሺ ለምስ 240 ማለት ስንተኛ ኳድራንት ላይ ነው? ሰርድ ላይ ነው ያለ አይደለ? ሰርድ ኳድራንት ላይ ነው ያለ። ሰርድ ኳድራንት ማለት ከ250 ላይ ስንቀንሰው ስንት ይመጣል? 60 ዲግሪ ከ180 ላይ ማለት ነው። ሶሪ ስለዚህ ስንት ነው? አንደኛ ሰርድ ኳድራንት ላይ ኮስ ምንድነው? ኔጌቲቭ ነው። ስለዚህ ሜኪት ኔጌቲቭ እናደርግና ኮስ 240 ሲቀነስ 180 ዲግሪ እናደርገዋለን። ስለዚህ ምን እናደርጋለን? ኔጌቲቭ ኮስ 60 ዲግሪ እናደርጋለን ማለት ነው። ምክንያቱም ከ240 ላይ 180 ሲቀነስ 60 ይመጣል። ኮስ 60 ደግሞ 1 ኦቨር 2 ነው። ስለዚህ ኔጌቲቭ 1 ኦቨር 2 ማለት ነው። ሶ ይሄ ማለት ኮስ 240 ዲግሪ ማለት ስንት መጣ ማለት ነው? ኔጌቲቭ 1 ኦቨር 2 ከመጣ ከዚህ በኋላ ሴክ 240 ዲግሪ ስንት ይመጣል ማለት ነው? ኔጌቲቭ 2 ይመጣል ማለት ነው። ሪስፕሮክ ማለት ስለሆነ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ መልሳችን ኔጌቲቭ 2 ይመጣል። ሶ ያ ሶ አንሰር ኢዝ ሲ መጣ ማለት ነው። በጣም አሪፍ በጣም አሪፍ። እሺ እንቀጥላለን። ኦኬ 44ኛ ምንድነው የሚለው? ኢፍ ቴታ ኢዝ ኢን ሰከንድ ኳድራንታል አንግል ኤንድ ኮሴክ ደግሞ ምንድነው የሚለው? ኮሴክ ቴታው ስንት ነው የሚለው? 5 ኦቨር 3 ነው እና ደግሞ ሰከንድ ኳድራንት ላይ ነው ያለ ነው የሚለን። እሺ ሰከንድ ኳድራንት ኮንዲሽን ነው የሰጠን። ሶ ወይ ጥያቄው ምንድነው? ዋት ኢዝ ዘ ቫልዩ ኦፍ ኮት ቴታው ስንት ይመጣል? በጣም አሪፍ። ሶ አሁን ይሄኛው ከዚህ የሚጠበቅብን እኛ ምንድነው ትሪግኖሜትሪክ አይዴንቲቲዎችን ማስታወስ። ይሄ ማለት ኮስ ስኩዌር ቴታ ፕላስ ሳይን ስኩዌር ቴታ ኢኳል ቱ 1 የምትለውን ካስታወስ ሌሎችም በዚህ ወይ ለምሳሌ ሁሉንም ለኮስ ለሳይን ብናካፍለው ምን ይሆናል? ለሳይን ኮት ስኩዌር ቴታ ፕላስ 1 እኩል ይሆናል ለሳይንስና ሁሉም ኮሴክ ስኩዌር ቴታ ይመጣል። ሶ አሁን ከዚህ በኋላ እዚህ ጋር የተፈለገውን አገኘ ነው ማለት ነው። ሶ ምን ማለት ነው? ይሄ ከዚህ ተነስተን ኮት ስኩዌር ቴታ ማለት ምን ማለት ነው? ኮሴክ ስኩዌር ቴታ ማይነስ 1 ማለት ነው። እቺን ወደዛ መውሰድ ነው የሚጠበቅብን ወደዚህ ማለት ነው። ሶ መጠቀም ነው። ይሄ ማለት 5 ኦቨር 3
ዘ ሆል ስኩዌር ማይነስ 1 ማለት ነው። በጣም አሪፍ ሰው ምን መጣ አሁን ይሄ ማለት 25 ኦቨር 9 ማይነስ 1 ነው። 1 ማለት በኤልሲ የምናደርገው 9 ኦቨር 9 ማለት ይችላል። ይሄ ደግሞ 16 ኦቨር ሲቀነስለት 9 ማለት ነው። ሰው ኮት ስኩዌር ቴታ which is equal to 16 ኦቨር 9 ይመጣል። ሶ ቦት ሳይድስ ራዲካል ስናስገባ ምን ይመጣል? ኮት ቴታ which is equal to ፕላስ ኦር ማይነስ 4 ኦቨር 3 መጣ ማለት ነው። ሶ ፕላስ ኦር ማይነስ እንግዲህ ኳድራንት ላይ ነው። ሶ ሰከንድ ኳድራንት ማለት ሰከንድ ኳድራንት ላይ ኮት ምንድነው? ስመስሪ ኔጌቲቭ አይደለ? ስለዚህ ኮት ቴታ ስንት መጣ ማለት ኔጌቲቭ 4 ኦቨር 3 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ ማይነስ 4 ኦቨር 3 ያ ሶ ዘ አንሰር ኢዝ ዲ መጣ ማለት ነው። በጣም አሪፍ እንቀጥላለን። እሺ 45ኛ ምንድነው? ኮንሲደር ዘ ሰርክል ይለናል። እሺ እዚህ ቀይ መስመር በደንብ እንዲታይ ሬድ ላይ ልስራ። እሺ ወይ ሴንተር ይሄኛው እዚህ ጋር ያለው ሴንተር ነው። እሺ አስረኛ ክፍል ላይ ያለ ኮንሴፕት ነው ይሄ። ዘ ዲያሜትር ነው ከኤስ ከቢ ዲያሜትር ነው። ሶ ዘ ዲያሜትር ማለት ሰርክሉን ለሁለት እኩል ከፍሎታል ማለት ነው። እሺ ሜጀር አንግል ኦፍ ቢኤዲ ዲኤቢ ነው። ዲኤቢ ኢች ማለት ስንት ነች? እቺ 72 ዲግሪ ነች ማለት ነው። እሺ በጣም ጥሩ። ኤዲ እና ይሄ ኮርድ ነው የሚባለው በነገራችን ላይ ይሄ ኮርድ እና ይሄ ኮርድ ምንድነው የሚለው ይሄ ኮርድ ምንድናቸው? እኩል ናቸው ይላል። ሄሪቲስ ታያቸዋል አይደለ? የስ ሶ ጥያቄው ምንድነው? ዋት ኢዝ ዘ ሜጀር አንግል ኦፍ ኤ ዲ ሲ ነው። ሶ ይሄ አንግል ስንት ነው ነው የሚለው እዚህ ጋር የለም። በጣም አሪፍ። እሺ ሶ አንድ የምናየው ነገር አለ። ለምሳሌ ይሄ ኢንስክራይብድ አንግል ነች። ይቺ 72 ይቺ 72 ከመጣች ከዚህ ጀምሮ እስከዚህ ድረስ ስንት ይመጣል ማለት ነው? 2 ታይምስ 72 አይደለ? ኢንስክራይብድ አንግል እና አርክ ደብል ስለሆነ አርክ ስንት ይመጣል? 144 ዲግሪ መጣ ማለት ነው። ሶ በጣም አሪፍ። ቀሪዋ ከዚች እስከዚች ያለችዋ ስንት ትመጣለች? ከ180 ላይ ስለምንቀንሰው ለምን ይሄ ዲያሜትር ለሁለት ስለከፈለው 36 መጣች። መቀነስ 180 ሲቀነስ 144 ነው። ሶ 36 ትሰጣለች ማለት ነው። በጣም አሪፍ። እሺ ሌላ አንድ ነገር ያለው ደግሞ ምንድነው? እሺ ሶ ከዚህ እስከዚህ ማለት ይቺ ኮርድና ይቺ ኮርድ እኩል ናቸው ከተባለ ይሄ አርክም ከዚህ እስከዚህ ያለው አርክና ከዚህ እስከዚህ ያለው አርክ እኩል ነው ማለት ነው በሌላ አባባል። ኦኬ በጣም አሪፍ። ሶ ምንድነው እያልኩ ያለሁት አርክ ኤዲ ስንት መጣልኝ? አርክ ብዬ አርክ ኤዲ ማለት ላይ ከዚህ ነው ስንት ነው? 36 ነው። ሶ ይቺ ማለት ስንት ነች? አርክ ዲሲም ስንት ነው? እኩል ይሆናል ምንድነው? አርክ ዲሲ ማለት ነው። አርክ ዲሲ ኦኬ ስንት መጣ ማለት 36። ስለዚህ አሁን አርክ ኤዲ ሲ ስንት መጣ? ከኤስ ከሲ ድረስ ስንት ይመጣል ማለት 72 ዲግሪ መጣ ማለት 72 ዲግሪ መጣ ማለት ያው በደንብ አሳየች። ከዚህ ጀምሮ እስከ እዚህ ድረስ ያለው 72 መጣ ማለት ነው። ኦኬ በጣም አሪፍ። ቀሪዋ ስንት መጣች? አሁን እቺ ስንት መጣች ማለት ነው? 180 ከሆነ ቀሪው ስንት ይመጣል? ይሄ ማለት አርክ ልበልና ቆይ ልጻፈው በየሎ ከለር ልጻፈው ከእንትኑ እየወጣው ስለሆነ ዛትም ሜጀር አርክ ኦፍ ቢሲ ስንት ይመጣል? አርክ ቢሲ ማለት 180 ነው ሁሉ ነው ስለሆነ 180 ሲቀነስ 72 100 ስንት መጣ? 107 መጣ። አይ ቲንክ 107 የሚመጣ መሰለኝ ነው። 107 ሳይሆን 108 ነው። ሶሪ 108 ማለት ነው። የስ 108 ማለት ከቢ እስከዚህ ድረስ ማለት ነው። ኦኬ ግልጽ ነው ተማሪዎች? በጣም አሪፍ። እሺ ሶ አሁን ኤዲሲ ማለት አርክ ኤዲሲ ማለት ከየት እስከ የት ያለው ነው? ይኸው በደንብ ያሳያችሁ። አሁን በቀይ ልግባበትና ቀዩ ላስ በደንብ የማንን ደብል እጥፍ ማለት ኤዲሲ ማለት ከዚህ ጀምሮ እስከዚህ ድረስ ያለው አርክ ሰብተንድ አድርጎ ያለው አርክ ማለት ሶ ከዚህ እስከዚህ 180 አለ። ከዚህ እስከዚህ ሲደመር ከዚህ እስከዚህ ደግሞ ስንት መጣ? 108 መጣ። የዚህ ግማሽ ማለት ስለዚህ
ሜጀር አንግል ኦፍ ኤዲሲ ማለት እኩል ይሆናል ሃፍ ኦፍ 180 ሲደመር 108 ማለት ነው። በጣም አሪፍ። ሰው ስንት ይመጣል አሁን? ሃፍ ኦፍ 288 ይመጣል። ሰው ስንት ይመጣል? ይሄ 144 ዲግሪ መጣ ማለት ነው። ስለዚህ ሜጀር አንግል ኦፍ ኤዲሲ እኩል ይሆናል ስንት መጣ? 144 ዲግሪ ይመጣል። ሶ አይ ቲንክ ያ ሶ ዘ አንሰር ኢዝ ዲ ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። እሺ አሁን ከለሩ ልቀይረው። ኦኬ በጣም አሪፍ። እሺ ሬጉላር ፒራሚድ 46ኛ ሃዝ ስኩዌር ቤዝ ነው የሚለው። ፒራሚድ ነው፣ ስኩዌር ቤዙ ነው። ሶ እሺ ከዛስ ምን ይለናል? whose side is ይልና 10 ሴንቲሜትር ሎንግ ይላል። ሳይዱ የስኩዌር ቤዝ ስለሆነ ሶ if the length of the lateral edge ነው የሚለው። ላይክ እንደዚህ አድርገን ብናስበው ላተራል ኤጅ አለ እዚህ አካባቢ። ሶ ላይክ ዚስ እዚህ ጋር ያሉት እንትኖች ናቸው። ሶ ይሄን እንደዚህ በምታዩት ጊዜ ሶ በመጀመሪያ ምንድነው which one of the following the total surface area ነው? ቶታል ሰርፌስ ኤሪያ ፎር ፒራሚድ ምንድነው? ላተራል ሰርፌስ ኤሪያ ፕላስ ቤዝ ኤሪያ ነው። ሶ ይችን እንደምታዩት ይኸው እዚህ ጋር ያለችውን ምስል ላተራል ፌስ አይ ሚን ላተራል ኤጅ ማለት የምትባለው ልክ እዚህ ጋር ይቺ ፓርት ማለት ነው። በደንብ ታያቸዋለች አይደለ? ይቺ ፓርት ማለት ነው። ከዛ በኋላ ደግሞ ስላንት ሃይት የሚባል አለ። ስላንት ሃይት ማለት ቀጥ ብሎ ከዚህ መጥቶ ላይክ እዚህ ጋር ድረስ የምትለው ስላንት ሃይት። ሶ ምክንያቱም አሁን ስንሰራ ምንድነው የሚሆነው? እዚህ ጋር ሲሰራ ኦኬ ሶ አሁን ላተራል ሰርፌስ ኤሪያ ማለት ምን ማለት? ሃፍ ኦፍ ፐሪሜትር ታይምስ ዘ ስላንት ሃይት ማለት። ፐሪሜትር ኦልሬዲ ስኩዌር ስለሆነ ኤን ታይምስ ኤስ ነው፣ ሁሉም ሳይድ ነው። ሶ 4 ነው። 4 ሲባዛ 10 40 ነው። ሶ በመጀመሪያ we need to find what ስላንት ሃይት የምትለው ሶ ስላንት ሃይት እዚህ ጋር ከኢሜጅ ላይ እንደምታዩት ለሁለት የተከፈለች ስለሆነ ወደ እንትን ስናመጣት ምን ትሆናለች? አሁን ላይክ ዚስ ትመጣለች፣ ቀጥ ያለች ነች። ሶ እዚህ ጋር ያለው ኤጁ ለሁለት ይከፍለውና 10 የነበረው 5 ይመጣል፣ ራይት አንግል ይሰራል። እዚህ ጋር ያለው ላተራል ኤጁ ደግሞ ስንት ነው? 13 ነው ማለት ነው። ሶ ዩኒት ፋይች ስላንት ሃይት ትባላለች። እዚህ ጋር እቺን በፓይታጎረስ ስረም ስንሰራት ምን ትመጣለች? ኤል ስኩዌር ፕላስ 5 ስኩዌር ስንት ነው? 13 ስኩዌር አድርገን ስንሰራው ስንት ይመጣል? ኤል እኩል ይሆናል 12 ይመጣል። በጣም አሪፍ። ሶ አሁን ምን መጣው? እዚህ ጋር መተካት ነው። ሶ 1/2 ታይምስ ይሄ 40 ይመጣል። ኤን ታይምስ ኤ ታይምስ 12 ነው። ሶ ስንት መጣው? እኔ በ2 20 ነው። 20 ሲባዛ በ12 240 መጣ ማለት ነው። ይሄ ምንድነው? ኤልኤስኤ ነው፣ ላተራል ሰርፌስ ኤሪያ ነው። ከዛ ደግሞ ቤዝ ኤሪያው ደግሞ ምንድነው? ቤዝ ኤሪያ ማለት ስኩዌር ስለሆነ ኤስ ስኩዌር ነው የምንለው። ስለዚህ ስንት ነው? 10 ሲባዛ በ10 ስንት ይመጣል? አሁን 100 ይመጣል። ዲግሪ ሳይሆን ሶሪ ሴንቲሜትር ከሆነ ሴንቲሜትር፣ ያ ሴንቲሜትር ስኩዌር ነው። እዚህ ጋርም ሴንቲሜትር ስኩዌር ነው። ሶ ከዚህ በኋላ በጣም ቀላል ነው። ሶ ቲኤስኤ ማለት ኤልኤስኤ ፕላስ ቤዝ ኤሪያ ቢኤ ማለት ነው። ሶ 240 ሴንቲሜትር ስኩዌር ፕላስ 100 ሴንቲሜትር ስኩዌር ስንት ይመጣል? 340 ሴንቲሜትር ስኩዌር መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ያ ሶዛ ቢ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ 47ኛ ምንድነው የሚለን? the lower and the upper bases of a frustum of a right circular cone of radius ይልና የመጀመሪያውን አር በልበለው። አር ስንት ነው? 4 ነው። አር ፕራይም ልበለው፣ ያኛው ደግሞ 3 ነው። አልቲቲዩድ ደግሞ ሃይት ማለት ነው። አጠቃላይ ፍረስተሙ ስንት መጣ? 6 ነው። ዜን the volume of what is it is volume of እና የሚለ ሶ ቮሊዩም እንደነፈለው ፍረስተሙ ኦፍ ኮን 1/3 ፓይ ኤች ኢንቱ አር ስኩዌር ፕላስ አር ፕራይም ልበለው። የለዩዋቸው ለዛ ነው። ፕላስ አር ታይምስ አር ፕራይም ማለት ነው። በጣም ይሄንን በደንብ 10ኛ ክፍል ላይ ስለሆነ ያለው እሱ መተካት ነው። ከዚህ በኋላ ሶ ምን ይወጣል? 1/3 ታይምስ ፒ ታይምስ
ሃይቱ ስንት ነው? 6 ነው አይደል? የስ ይኸው ዘ ፈርስት ሞር ሃይት ነው ስንት ነው? 6 ነው። ሶ 6 ኢንቱ ከዚህ በኋላ ይሄ ስንት ይመጣል? 4 ስኩዌር ሲደመር 3 ስኩዌር ሲደመር 4 ሲባዛ በ3 ይመጣል ማለት ነው። በጣም አሪፍ በጣም አሪፍ። ስንት ይመጣል? ይሄ 2 ይመጣል። በ3 ሶ 2 ፓይ እናደርግና ይሄ ስንት ነው? 16 ሲደመር 9 ሲደመር ይሄ ደግሞ 12 ይመጣል ማለት ነው። ኦኬ በጣም አሪፍ። እሺ ስንት ይመጣል? አሁን 2 ፓይ ኢንቱ 16 ሲደመር 9 25 ነው አይደል የሚመጣው? ያ 25 ሲደመር ይሄ ደግሞ 12 ይመጣል። ሶ አይ ቲንክ 2 ፓይ 37 ይመጣል። 12 ሲደመር 25 30 ያ ስንት ይመጣል? አሁን 74 ፓይ ሴንቲሜትር ስኩዌር መጣ ኪዩብድ መጣ ማለት ይሄ ማን ነው? ኦፍ ዘ ቮሊዩም ኦፍ ፈርስት ኦፍ ኮል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ 74 54 ይላል 50 300 ወሬ ወደ ሚስቴክ የት ጋር ነው ስህተቱን የሰራ ነው? ኦኬ ሜቢ አልታየኝም ይሆናል። እስኪ ቼክ አድርጉት እናንተ። ስህተት ሜቢ ከኛ ከሆነ ስህተቱ ቼክ አድርጉት። ኮሜንት አድርጉት የት ጋር እንደተሳሳትን ማለት ነው። አይ ቲንክ እንትኑ ላይ ሚስ ያደረግነው ነገር የለም። ኮንሴፕቱ እዚህ ጋር ነው። ጊቨን ያወጣንበት መንገድ ይሄ ነው። ከዛ በኋላ ዳይሬክት ሰብስቲት ሜቢ ሰብስቲት እናደርግ ተሳስተን እንዳይሆን ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ ኦኬ 48ኛ ምንድን ነው የሚለው? what is the point that divides the line segment that has end point ስለሚለው ሁለት ኢንድ ፖይንቶችን ፒ እና ኪው ብለን ሶሪ ጀስት ኤ እና ቢ ማለት እንችላለን። ችግር የለውም። ፖይንቶቹ አንደኛው መነሻ ፖይንቱ ማን ነው? 2.3 ነው። እሺ 2.3 ነው። የሆነ ላይን ሴግመንት ነው። ሰው መነሻና መድረሻ አለው። ሶ ይሄ ደግሞ ማን ነው? -2.4 ነው። ሰምዌር ላይ እዚህ አካባቢ 1 to 2 ከሆነ እዚህ አካባቢ ሰምዌር p2q በሚባል ሬሾ ያ ማለት 1:2 በሚባል ዲቫይድ ቢደረግ እዚህ ጋር ያለችዋ x ኖት y ኖት ማነች ነው። ይሄ ደግሞ ስንተኛ ክፍል ላይ ነው ያለ? 10ኛ ክፍል ላይ ነው ያለ። 10ኛ ክፍል ላይ ዲቪዥን ኦፍ ላይን ሴግመንት የሚለው 10ኛ ክፍል ላይ አሁን ላይ ከረንት ላይ እየተማሩ ያሉት ማለት ነው። ሶ እቺ x ኖት እንዴት ነው የምናረግ? x ኖት የምናረግ ምንድነው? እቺኛዋን ጀስት x1 y1 እንበላት፣ እቺኛዋን ደግሞ ጀስት x2 y2 እንበላት። ሶ እቺኛዋ ደግሞ p2q ሬሽዮ ነው። ሶ x ኖት ለማግኘት p x2 ፕላስ q x1 ኦቨር p ፕላስ q ነው። ሶ በተመሳሳይ ለyም እንደዚህ ነው። ለy ኖትን x2 የነበረው y2 መቀየር ነው። ሶ p y2 ፕላስ q y1 ኦቨር p ፕላስ q ይመጣል ማለት ነው። ሶ እዚህ ጋር መተካት በጣም አሪፍ። እሺ ሶሪ ኦኬ ሶ አሁን p ማለት እዚህ ጋር p1 ነው። p ሶ x2 ደግሞ ስለዚህ p ማለት 1 ነው። x2 ማለት ስለዚህ 2 ሲባዛ ሶሪ 1 ነው። p 1 ስለሆነ ማለት ነው 1 ሲባዛ በኔጌቲቭ 2 ሲደመር q ደግሞ ስንት ነው? 2 ነው። ስለዚህ x1 2 ነው። ስለዚህ 2 ሲባዛ በ2 ኦቨር ስንት መጣልን? አሁን 1 ሲደመር 2 3 መጣ ማለት ነው። ሶ ኔጌቲቭ 2 ሲደመር 4 ኦቨር 2 3 ይመጣል። ሶ ስንት ይመጣል? ይሄ 2 ኦቨር 3 መጣ ማለት ነው። በጣም አሪፍ። እሺ አለች ወይስ ላይ እስኪ እንየው። 2 ኦቨር 3 ያ ኦኬ ኤ እና ሲ አለ ቻንስ አለን ማለት ነው። እሺ አሁን ደግሞ ለዋይ እንስል። ሶ ፒ ማለት ማን ነው? እዚህ ጋር ፒ ማለት ኦልሬዲ ይታወቃል 1 ነው እዚህ ጋር የሰጠናቸው ማለት ነው። ሶ ፒ ዋይ2 ማለት 1 ሲባዛ በ4 ማለት ነው። 1 ሲባዛ በ4 ዋይ2 ማለት ነው። ሶ ፕላስ ኪው ዋይ1 ማለት ነው። ሶ 2 ታይምስ 3 ነው ኦቨር ፒ ፕላስ ኪው ኦልሬዲ 3 ነው። ሶ ስንት ይመጣል? 4 ሲደመር 6 ኦቨር 3 ይመጣል። ሶ 10 ኦቨር 3 መጣ ማለት ነው። ሶ በጣም አሪፍ። ስለዚህ ምን መጣ? አሁን ኤክስ ኖት ዋይ ኖት ስንት ይመጣል? 2 ኦቨር 3 ኮማ 10 ኦቨር 3 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይህችን ፓርት ብቻ መያዝ ያስፈልገናል። ሶ አይ ቲንክ ያ ሶ ዛንሰርስ ሲመጣ ማለት ነው። ዛንሰርስ ሲመጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን።
እንቀጥላለን። ኦኬ 49ኛ ምንድን ነው የሚለን? አውት ኦፍ 135 ስቱደንትስ ኢን ስኩል 59 ቴክ ማትማቲክስ ይለናል። እሺ ይሄ ደግሞ 9ኛ ክፍል ሴት አፕሊኬሽን ኦፍ ሴት ላይ ያለ ጥያቄ ነው። ሰው በእንትን እናድርገው እስኪ ቬን ዲያግራም ቢሆን የተሻለ ነው የሚሆን በደንብ ክሊርሊ እንድታዩት ማለት ነው። እሺ ይሄ ዩኒቨርሳል ሴት ነው። ዩኒቨርሳል ሴት አለ። እዚህ ጋር ደግሞ የሆኑ ሁለት ሴቶች አሉ። ይሄኛው ማትማቲክስ የሚወስድ ይሄኛው ደግሞ እንግሊሽ የሚወስድ ነው። ሙሉ ደግሞ አጠቃላይ ዩኒቨርሳል ሴት ይዟል ማለት ነው። እሺ ምንድነው ጥያቄው የሚለን 135 አጠቃላይ ተማሪዎች ውስጥ 59ኙ ማትስ ወሰዱ ማለት ነምበር ኦፍ ማትስ ማለት ነው ስንት ይመጣል? 59 ነው። እሺ ነምበር ኦፍ እንግሊሽ ደግሞ ስንት ነው? 9 ነው ማለት ነው። if 10 students take neither of the two subject ነው እዚህ ለሚቀመጥ ከሁለቱ ውጭ ማለት ነው። ለምሳሌ 10 እዚህ ጋር ይቀመጣል ማለት ነው። ከፈተናው ማለት 10ሩ ምንም እንግሊዘኛም አልወሰዱም ማትስም አልወሰዱም ማለት ነው። ሶ ከ135 ስንት ተማሪ ቀረው? 125። ስለዚህ ምን እያለን ያለ ነው? the number of m u n e ስንት ነው? 125 ነው ማለት ነው። በጣም አሪፍ ተገኘ ማለት ነው። ከዚህ ውጭ ከሁለቱም ውጭ ከሆነ እችን ካስወጣናት የሁለቱ አጠቃላይ ዩኒየኑ 125 ይመጣል ማለት ነው። ሶ find the number of students that take both ነው ሁለቱ ነው። ሶ ጥያቄው ምንድነው? what is the number of m intersection e እኩል ይሆናል ስንት ይመጣል ማለት ነው። በጣም አሪፍ። በዚህ በቬን ዲያግራም ሶን የበለጠ በደንብ ክሊር ይሆናል ማለት ነው። በጣም አሪፍ። እንቀጥላለን። አሁን ሶ ፎርሙላችንን እናስታውስ። ሶ ነምበር ኦፍ ኤም ዩኒየን ኢ ማለት ምን ማለት ነው? ነምበር ኦፍ ኤም ፕላስ ነምበር ኦፍ ኢ ማይነስ ነምበር ኦፍ ኤም ኢንተርሴክሽን ኢ ማለት ነው። ሶ አሁን መተካ እዚህ ጋር ስንት ነው? 125 ነው። እኩል ይሆናል የስንት ነው? 59 ነው። ሲደመር የስንት ነው? 99 ነው። ሲቀነስ ይሄን ከፈለን ኤክስ ልበለው ለጊዜው የሙሉ ወርድ ከምንጽፍ ማለት ነው። ሶ ስንት ይመጣል? ይሄ 125 ይመጣል። ሶ ይሄ ስንት ይመጣል? 8 14 15 መቶ ሲቀነስ ኤክስ ማለት ሶ ይሄ በሌላ አባባል ምንድን ነው? ኤክስ ማለት 158 ሲቀነስ 125 ይመጣል ማለት ነው። አይ ቲንክ 33 ይመጣል ማለት ነው። ኤክስ ማለት ይሄ ማለት ነምበር ኦፍ ኤም ኢንተርሴክሽን ኢ እኩል ይሆናል 135 ማነው 33 ስቱደንትስ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። ያው ሶስት አንሰር ያ ትክክል ነው ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን። አሁን ምን ማለት ነው ይሄ እዚህ ጋር 33 ተማሪዎች ማለት እዚህ ጋር ነች። ማትስ ብቻ የሚወስድ ደግሞ ከተባለ ለምሳሌ ማትስ ብቻ የወሰደ ከ33 ላይ ስንቀንስ አይ ቲንክ 26 ይመጣል። 9 መጣ 9 ያ ልክ ነው። ከእንግሊሽ ብቻ ከተባለ ደግሞ 66 ይመጣል ማለት ነው። በጣም አሪፍ። ሁሉም አንድ ላይ ሲመጣ ደግሞ 135 ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ 50ኛው ምን ይለናል? x is equals to 2.1313 which is irrational number ማለት ነው። x እኩል ይሆናል 2.13 እያለ ይቀጥላል። ይሄ ኢራሽናል ነምበር ነው የሚባለው። y እኩል ይሆናል እሺ 7.886 እያለ ይቀጥላል አይደለ? yes so ምንድነው የሚለው ጥያቄ x plus y over 5 ስንት ይመጣል አለ ማለት ኦኬ x plus y እንደምረው እስኪ እንደምረው ወደ ታች እንደምረው ስንት ይመጣል አሁን so x plus y ስንት ይመጣል መደመር ነው 9.99999 እያለ ይቀጥላል ወደ ምን ቀያ አሁን ይሄ ራሽናል ነበር ሆነ ማለት ነው ሪፒቲንግ ዴሲማልስ እነዚህ ግን ቦዝ ምን ነበሩ ኢራሽናል ነምበር ነበሩ ማለት ነው ግልጽ ነው ተማሪዎች ሶ አሁን ምን ማለት ነው እቺን ወደ እንትን እንቀይራት ወደ ሪፒቲንግ ወደ ፍራክሽን ማለት ሶ ሌት ኤ ልበለውና 9.9 ዶት ላድርገው ሶ አንድ ስለሆነ ሪፒት እያደረገ የሚሄደው በ10 ባባዛው 10 which is quantity ይመጣል
99.9 ይመጣል። ሶ ከዚህ ላይ ቢቀነስ ይሄ ማለት 10a ሲቀነስ a ከሆነ 99.9 ዶት ሲቀነስ 9.9 ዶት ይመጣል። ሶ ከነጥብ በኋላ ያለው ይጣፋል። ሶ ስንት ይመጣል? ይሄ 90 መጣ ማለት ነው። ኦኬ ሶ ሶሪ 10a ማይነስ a ደግሞ ስንት ይመጣል? 9a which is equals to 90 ነው። ሶ ይሄ ምን መጣል? a which is equals ስንት መጣ? 10 ማለት ነው። ሶ ምን እያልኩ ነው ያለሁት? አፕሮክሲሜትሊ x ፕላስ y ስንት መጣ ማለት ነው? 10 መጣ ማለት ነው። ኦኬ ሶ ከዚህ በኋላ ምን መጣ? x ፕላስ y ኦቨር 5 ማለት 10 ኦቨር 5 ኦልሞስት ወዴት ተጠጋ ማለት ነው? ወደ 2 ተጠጋ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። እሺ ሶ የአሱዝ አንሰርስ ቢ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ 51ኛ ምን ነው የሚለው? 51ኛ እሺ which one of the following is not true about real numbers ነው የሚለው። ስለ ሪል ነምበር ትክክል ያልሆነው የትኛው ነው ነው የሚለን። እሺ ሶ የመጀመሪያው ቾይስ ምን ይለናል? the difference of two irrational number is always irrational። ኦኬ ይሄ አይሆንም፣ ይሄ ሊሆን አይችልም። ለምሳሌ ራዲካል 2 ሲቀነስ ራዲካል 2 ስንት ነው? 0 ነው። ይሄ ደግሞ ራሽናል ነምበር ነው የሚሆነው፣ ራሽናል ነምበር ነው የሚሆነው። ስለ ትሩ ያልሆነው ነው ኦልሬዲ መልሱ ተገኘ ማለት ነው። ይሄን አገኘን ማለት ነው። ቢ ለምሳሌ ምንድነው የሚለው? the product of non-zero rational number and irrational number is irrational number። ይሄ ትክክል። ሌላ ሲ ደግሞ between any two irrational numbers there is an irrational number ትክክል። ለምሳሌ ራዲካል 2 ኢራሽናል ነምበር ነው። ራዲካል 3 ኢራሽናል ነምበር ነው። በእነዚህ መካከል አንድ ኢራሽናል ነምበር ማግኘት ይቻላል፣ ምንም ችግር የለም። ሶ ትሩ ነው። ዲ if a is less than b then ይሄ በጣም ትክክል። ለምሳሌ ይሄው 2 less than 3 ውሰዱ። እሺ ሶ ምን ማለት ከዚህ እንችላለን? 2 less than 2 plus 3 over 2 less than 3 ማለት እንችላለን። ይሄው ሶ ምን ማለት ላይ ነው? 2 less than 2 plus 3 5 ነው። 5 over 2 less than 3 ነው። ሶ 5 over 2 ማለት ስንት ነው? 2.5 ነው አይደለ? ስለዚህ 2 less than 2.5 ነው። ይሄ ደግሞ less than 3 ነው። ሶ ዲም ትክክል ነው ማለት ነው። በጣም አሪፍ። ሶ ዛን ሰሪስ ኤ ይመጣል ማለት ነው። እሺ እንቀጥላለን። እሺ ኦኬ 52ኛ ምን ይለናል? what is the value of k የሚለው what is the possible values of k የሚለው such that the system of linear equation has exactly one solution ይላል። ሶ ታስታውሱ ከሆነ በመጀመሪያው ሞዴል ፈተና ላይ የሚሰራ ነው ፈርስት ሴሚስተር ሞዴል ፈተና 3 ኬዞች አሉ ብለናል። አንደኛው አንድ ሶሉሽን ብቻ የሚለው ነው one solution exactly one solution ከሆነ a1 over a2 different from b1 over b2 መሆን አለበት ነው አይደል የተባባልነው? yes ኢንፋይናይት ከሆነ ደግሞ ምን ነበር ያለው? ሶስቱም እኩል መሆን አለባቸው። ይሄ ማለት a1 over a2 እኩል ይሆናል b1 over b2 እኩል ይሆናል c1 over c2 ብለናል አይደለ? ሶስተኛው ኬዝ ምን ነበር ያለው? ኖ ሶሉሽን ያልነበረ። ኖ ሶሉሽን ማለት ምን ነበር ያለው? የመጀመሪያዎቹ a1 over a2 እና b1 over b2 እኩል ሆነው ግን ዲፈረንት ፍሮም c1 over c2 ከሆነ ይሄ ሶሉሽን የለውም ብለን ነበር። ሶ አሁን በዚህ ኬዝ የተጠየቀው ምንድነው? ኤግዛክትሊ ዋን ሶሉሽን ነው። ሶ የመጀመሪያው አይችኛዋን እዚህ ጋር ያለችዋን ቼክ ማለት ነው። ኤግዛክትሊ ዋን ሶሉሽን እንዲኖረው what is the value of k እዚህ ጋር ያለችው k ማን ልትሆን ነው አይደለ? yes ስለዚህ ምን ማለት ነው አሁን? እሺ አሁን እናውጣ። ይሄ ማለት ኮኤፊሺየንት ብቻ ነው መስሎ ከዚህ በኋላ ሶ ምን ማለት ነው? ኮኤፊሺየንት ነው 2 over አይደለ? 2 over 3 different from እሺ -3 over k ማለት ነው። ኦኬ በጣም አሪፍ። ሶ አሁን ይሄ ምን መጣ? ይሄኛው ካልኩሌት እናድርገው መጀመሪያ። ይሄ ማለት 2 divided by 2 over 3 ነው። ሶ ይሄ ማለት 2 over 1 times ገልጦ ማባዛት ነው። ሶ ይሄ በዚህ ጠፋል። 3 over 1 መጣት ካስፈለገ ሶ ምን ይመጣል? 3 over 1 different from -3 over k ነው። ሶ ከዚህ ጋር እኩል ላይሆን የሚችለው ምን ሲሆን ነው? ስለዚህ ኢኳል እንኳን ብናደርገው ምንድነው የሚሆነው? 3 over 1 እኩል ይሆናል -3 over k ብናደርገው
ሶ ኬ which is equal to -1 ሊመጣ ነው አይደል? ስለዚህ ኬ ዲፈረንት ፍሮም -1 መሆን መቻል አለበት ማለት ነው። ምን እንዲሆን ኤግዛክትሊ ዋን ሶሉሽን እንዲሆን ማለት ነው። በጣም አሪፍ። ሶ ምንድነው እዚህ ጋር ማለት what the possible values of case exact the system this has exactly one solution የሚለን ሜቢ አላውቅም እንግዲህ ወይ ቾይሱ ትንሽ ችግር ያለበት ይመስላል ቾይሱ። ኦኬ ወይ ደግሞ ይሄ ዲፈረንት ፍሮም ኬ ዲፈረንት ፍሮም ቢሆን ችግር የለውም። ይሄ እስኪ ምናልባት ሚስ ያደረግነው ነገር ያለ አይመስል። አሁን እነዚህ ይሆናሉ፣ እነዚህ ይሆናሉ፣ እነዚህ ይሆናሉ፣ ሁሉም እነዚህ በሙሉ ይሆናሉ። ግን ይሄኛው እዚህ ጋር ሲሆን አይሆንም፣ ይታወቃል። ለምን ኦንሊ ሲስተሙ ኤግዛክትሊ ዋን ሶሉሽን ስለሚል ማለት። ስለዚህ ኤክስ ዲፈረንት ፍሮም -1 ቢሆን ኖሮ ይሆን ነበር ማለት ነው። ሜቢ ምናልባት አንደርስታንድ ያላደረግነው ነገር ካለ ቾይሱ ላይ ማለት ነው። ሚስ ያደረግነው ኮንሴፕት የለም እዚህ ጋር እንድትረዱ ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ ሶ 53ኛ ምንድን ነው የሚለን? 53ኛ the solution set of ይለናል። ጥያቄው ልጻፈው። እሺ 2x minus 4 absolute value plus ሌላኛው absolute value x plus 5 እኩል ይሆናል 8 ይመጣል። ሶ ሶልቭ እናድርገው። ሶ ይሄን ሶልቭ ለማድረግ በመጀመሪያ እስኪ እያንዳንዳቸው ላይ ዜሮ የሚያመጡትን እንያቸው እና ሶስት አይነት ኢንተርቫል እናወጣለን። ሶ 2x minus 4ን ዜሮ የሚያመጣው ማን ነው? ዜሮ እናድርገውና x equals to 2 ይመጣል። እሺ ያኛውም ደግሞ x plus 5ን ዜሮ የሚያመጣው ማን ነው? x equal to -5 ነው። ስለዚህ ኢንተርቫል እናደርጋለን። ኢንቢቲውን ለምሳሌ -5 አለ 2 አለ። ሶ ምን እናደርጋለን? አንደኛው 4x ሌዛን -5 ሶስቱም ኔጌቲቭ ይሆናሉ አይደል? ከዛ ደግሞ ኢንቢቲውን -5 እና 2 ከዛ ደግሞ x ግሬተር ዛን 2 ብለን ሶስት አይነት ኢንተርቫል አሰርተን ለሶስቱም እንፈልጋለን ማለት ነው። በዚህ ኬዝ ሶስቱም ኔጌቲቭ ስለሚሆኑ ምን እናደርጋለን? ኔጌቲቭ ኢንቱ እናወጣውና 2x -4 ማይነስ x -5 እኩል ይሆናል 8 እናደርገዋለን ማለት ነው። ሶ ስንት ይመጣል አሁን? -2x + 4 እሺ ማይነስ እቺ ፕላስ ነች ሶሪ በነገራችን ላይ እቺ -x -5 እኩል ይሆናል 8 ይመጣል። ሶ -x -3x ነው -1 እኩል ይሆናል 8 ይመጣል። ወደዛ 3 ለው ስንት ይመጣል? 9 ይመጣል። ሶ -3x እኩል ይሆናል 9 ነው። ሶ x equals to -3 መጣ። አሁን ከዚህ ታንሳለች እንዴች አታንስ ማለት ሶ ይሄን ቫልዩ ነው ማለት በመጀመሪያ የፈለግነው በዚህ ኢንተርቫል ሶ ይቻ አትከተትም ማለት ነው። ኦኬ ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ማለት መልስ ሊሆን አይችልም። ኤ መሆን መልስ መሆን አይችልም። ሲ መሆን መልስ መሆን አይችልም። ዲ መሆን መልስ መሆን አይችልም ማለት ነው። ሶ ባጭሩ መልሱ ተገኝቷል ማለት ነው። መልሳችን ኦልሬዲ አግኝተናል ማለት ነው። መልሳችን ማን ነው የሚሆነው? ቢ ነው የሚሆነው ማለት ነው። በጣም አሪፍ። ግን እስኪ በአንዱ ኢንተርቫል ቢያንስ አትሊስት በአንዱ ኢንተርቫል ደግሞ እንስራ። በአንዱ ኢንተርቫል ማለት ኢንቢትዊን ዚስ ኤንድ ዚስ ማለት ነው። ኢንቢትዊን ዚስ ኤንድ ዚስ በኔጌቲቭ 5 እና በሁለት መካከል ማን ነው ኔጌቲቭ? ይሄ ፓርት ኔጌቲቭ ይሆናል። ይሄ ፓርት ማለት ነው። ይሄ ፓርት ግን ፖዚቲቭ ነው። ይሄ ፓርት ምክንያቱም ይሄ ፓርት ኔጌቲቭ የሚሆነው ከዚህ በታች ስለሆነ ማለት ነው። ስለዚህ ምን እናደርጋለን? -2x -4 ፕላስ ያኛው ፖዚቲቭ ነው x + 5 ማለት ነው እኩል ይሆናል 8 ነው አለው። እሺ ስንት ይመጣል አሁን? -2x + 4 ፕላስ x + 5 እኩል ይሆናል 8 ነው። ሶ ስንት ይመጣል አሁን? ኔጌቲቭ x + x -x ይመጣል ፕላስ 4 ፕላስ 5 ፕላስ 9 ይመጣል which is equals to 8 ይመጣል። ሶ ወደዛ ክሮስ አደረገው ምን ይሆናል? x equals ስንት ይመጣል? -x ማለት ነው። ሶሪ -x equals to ሲቀንስ -1 ነው። ሶ ይሄ ማለት x equals ስንት መጣ? 1 መጣ ማለት ነው። 1 ማለት በዚህ መካከል ይገኛል አይደል? in between which is found in between -5 እና 2 አይደለ? yes ባይሆን ኖሮ ልክ እንደዚህኛው አውጣው ነበር ማለት ነው። ስለዚህ 1 ተገኘ ማለት ነው። በሁለተኛው ደግሞ ሁለቱም ፖዚቲቭ ሶ ይሄው መጥቶልናል። አንደኛው ሁለቱንም ፖዚቲቭ አድርገን ደግሞ እንፈልግ። ምክንያቱም ከሁለት በላይ ሁለቱም ፖዚቲቭ ስለሆኑ ማለት ነው። ሶ ሁለተኛው ኬስ ይሄኛው ኬስ 2 ነው። አሁን ደግሞ ኬስ 3 ማለት ነው። ሶ ማለት 2x -4 ፕላስ
ኤክስ ፕላስ 5 እኩል ይሆናል ስንት መጣ? 8 ማለት ነው። እሺ ይሄ 3x ይመጣል። ፕላስ 1 እኩል ይሆናል 8 ነው። ሶ ወደዛ ሲሄድ 3x ኢኳል ቱ 7 ነው። ሶ x ኢኳል ቱ 7 ኦቨር 3 ይመጣል። በጣም አሪፍ ሶ ይመጣል። ሶ ዛን ሰሪስ ቢ መጣ ማለት ነው። ኦኬ እንቀጥላለን ማለት ነው። እሺ ኦኬ ሶ ምንድነው የሚለን ሰፖዝ ዘ ቢልዲንግ 54 ማለት ነው ካስት ሻዶው ሌንግዝ ኦፍ 45 ሜትርስ ወይን ዘ አንግል ኦፍ ኤሊቬሽን ኢዝ 30 ዲግሪ ማለት ነው። ሶ እንዲናርክ አሲዩም ዲስ ኢዝ ዘ ቢልዲንግ ሻዶው ወደዚህ ሄደ ብለን እናስብ። ከዚህ ከቶፕ ማለት ነው ስንት ነው ይሄኛው? ስንት 45 ሜትር ማለት ነው። ይሄ አንግሏ ስንት ነች? እቺ 30 ዲግሪ ነች አንግል ኦፍ ኤሊቬሽን። ሶ ይሄ ዋት ዘ ሃይት ኦፍ ዘ ቢልዲንግ ነው ማለት ይሄ በጣም ቀላል ነው የሚሆነው። ሶ ታን እና ምዘ ይሄኛው ኦፖዚት ነው ለዚህ ለ30 ዲግሪ ይሄኛው ኦፖዚት ሳይድ ነው። ይሄኛው ደግሞ እዚህ ጋር የምታዩት ምን ነው? አድጀሰንት ሳይድ ነው። ሶ ታን ማለት ታን 30 እኩል ይሆናል ኦፖዚት ኦቨር አድጀሰንት አይደል? እኩል ይሆናል ኦፖዚት ስንት ነው? ኤች ኦቨር 45 ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ ሶ ከዚህ በኋላ ያለው መጨረስ። ሶ ታን 30 ማለት ስንት ነው? ታን 30 ማለት ራዲካል 3 ኦቨር 3 ነው። እኩል ይሆናል ኤች ኦቨር 45 ማለት ነው። ክሪስ ክሮስ እናደርገው ስንት ይመጣል? አሁን 3h እኩል ይሆናል 45 ራዲካል 3 ነው። ሶ ኦቨር 3 ሶ h እኩል ይሆናል 45 ራዲካል 3 ኦቨር 3 ነው። ሶ ካስፈለገ ይሄ 15 ይመጣል። ይሄ በዚህ ሲጣፋ ማለት ነው 15 ራዲካል 3 ይመጣ ማለት ነው። ሴንቲሜትር ከሆነ ሴንቲሜትር፣ ሜትር ከሆነ ሜትር እናደርጋለን። ሶ ሜትር ስለሆነ ሜትር እናደርጋለን። ኦኬ ሶሪ ሜትር ማለት ነው። በጣም አሪፍ። ስለዚህ h እኩል ይሆናል 15 ራዲካል 3 ሜትር መጣ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ እስኪ 45 አይሆንም፣ ኤ አይሆንም፣ ቢ አይሆንም፣ ሲ ኦኬ ዲ አረጉት ማለት አላካፈሉትም እንዳለ አስቀምጡት። 45 ኦቨር 3 ማለት 45 ኦቨር 3 ማለት ኦልሬዲ 15 ስለሆነ ማለት ነው። ሶ ዛን ሰሪስ ይሄው እዚህ ጋር ማለት እዚህ ጋር ያለችው እንዳለ ቁጭ አረጓት ማለት ነው። በጣም አሪፍ እሺ እንቀጥላለን። ኦኬ እሺ ሌላ 55ኛ ምንድነው የሚለው? if the measure of each exterior angle of a regular polygon is each exterior angle ከሆነ እንዴት ነው ፎርሙላው? 360 ዲግሪ ኦቨር n ይሄ ማለት ነው each exterior angle ይሄን 9ኛ ክፍል ሬጉላር ፖሊጎን ላይ ያለ መልስ ስለሆነ ማለት ስለዚህ ስንት ነው ይለናል? አሁን እኩል ይሆናል 40 ዲግሪ። ጥያቄው ምንድነው? ዋት ዘ ቫልዩ ኦፍ n። ስለዚህ ምን እናደርጋለን? አሁን ይሄ ክሪስ እናደርጋለን። ሶ ምን እናደርጋለን? ይሄ ማለት 40n እኩል ይሆናል 360 ዲግሪ ነው። ሶ ኦቨር 4 እናደርጋለን። ሶ n እኩል ይሆናል 0 በ0 ይጠፋል ዲግሪ ማለት ነው። ሶ ስንት ይመጣል? 36 ኦቨር 4 ስንት ይመጣል? 9 ይመጣል ማለት ነው። 9 ይመጣል ማለት ነው። ሶ n 9 ሳድም ሆና ጎን የሚባለው ነው። ሶ n እኩል ይሆናል 9 ነምበር ኦፍ ሳይድ ወይም ደግሞ ነምበር ኦፍ ሳይድ ኦፍ ኤ ፖሊጎን ነው። ሶ ዛት ሰሪስ ዲ መጣ ማለት ነው። በጣም አሪፍ እሺ እንቀጥላለን። 56ኛ ምን ይለናል? ትሪያንግል ኦፍ ኤሪያ 128 has one of the side is 8 ይለናል። እሺ ኤሪያዋን ልበላት ይችላል። ኤሪያዋን ስንት ነች? 128 ነው። ሶ ሳይድ ዋንም የዚህ ኮረስፖንዲንግ ሳይድ ስንት ነው? 8 ነው የሚለን። እሺ and the corresponding side of another similar triangle is እና እዚህ ጋር አይስቱ ልበለው እዚህ ጋር ስንት ነው ይለናል? 12 ይለናል። ሶ ጥያቄው then what the area of ነው የሚለን። ሶ ኤሪያቱ ስንት ነው አሁን የሚለን። ይሄ 9ኛ ክፍል ላይ ያለ ሲሚላሪቲ ኦፍ ኮንግረንስ ላይ ያለ ሪሌሽንሺፕ ነው። ሁለት ትሪያንግሎች ሁለት ፖሊጎኖች ሲሚላር ከሆኑ የሳይድ ሪሌሽንሺፓቸው ከኤሪያ እና ከፐሪሜትር ጋር ያላቸውን ሪሌሽንሺፕ የምናጠናበት ነው። ሶ ከዚህ የተነሳ ምን እንላለን? ኤሪያ 1 ኦቨር ኤሪያ 2 ማለት ሳይድ 1 ኦቨር
ሳይድ ቱ ዘ ሆል ስኩዌር ማለት ነው። ሶ ፎር ዛት ማተር ይችኛዋን ወሰዱ ፒ1 ኦቨር ፐሪሜትር 1 ኦቨር ፐሪሜትር 2 ማለት ሳይድ 1 ኦቨር ሳይድ 2። ይችን በደንብ ያዙ፣ ምናልባት በእናንተ ኬዝ ሊመጣ ስለሚችል ማለት ነው። ይችን በደንብ ያዙ። ሶ ይሄን መስራት እንችላለን ከዚህ በኋላ። ሶ ይሄ ማለት 120 አይደለም 128 ያ 128 ኦቨር ኤሪያ ቱ እኩል ይሆናል ሳይድ 1 ኦቨር ሳይድ 2 ማለት 8 ኦቨር 12 ስኩዌር ማለት ነው። ሶ እዚህ ጋር ያለውን ማቀለል እንችላለን። በአራት 3 ነው። ይሄ ስንት ይመጣል? 2 ኦቨር 3 ስኩዌር ማለት ነው አይደል? ሶ ይሄ ማለት 4 ኦቨር 9 ማለት ነው። በጣም አሪፍ። ስለዚህ ስንት ይመጣው? ኢኳልስ ቱ ብለን እዚህ ጋር ራሱ ማስቀጠል እንችላለን። 128 ኦቨር ኤሪያ ቱ ማለት ነው። ሶ ክሪስ ክሮስ የምናደርገው ምን ይመጣል? 4 ኤሪያ ቱ እኩል ይሆናል 9 ሲባዛ 128 ማለት ነው። ሶ ኦቨር 4 ብናደርገው ይሄ በዚህ ይጣፋል። ሶ ኤሪያ ቱ ስንት ይመጣል? አሁን በሁለት ነው፣ በሁለት 64 ነው፣ በሁለት 32 ነው። ስለዚህ 9 ሲባዛ በ32 ይመጣል ማለት ነው። 9 ጊዜ 2 18 አንድ አለኝ 28 ያ 288 መጣ ማለት ነው። 288 በጣም ሶስት አንሳይዝ ሲመጣ ማለት ነው። ልክ በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። እሺ 57 እሺ ኦኬ 57 ምንድን ነው የሚለን? ቬክተር ላይ በጣም በዚህ ዓመት ብዙ ጥያቄ ወጥቷል ማለት ነው። ዩ 5,3 ነው። እሺ ቬክተር ቪ ደግሞ -8,1 ነው። ዜን ዋት ኢዝ ዘ ዩኒት ቬክተር ኢን ዘ ዳይሬክሽን ኦፍ ዩ ፕላስ ቪ ይላል። ሶ መጀመሪያ ዋት ኢዝ ዩ ፕላስ ቪ? ዩ ፕላስ ቪ እንስራው እስኪ። ዩ ፕላስ ቪ ማለት 5 ሲደመር -8 ነው ኮማ 3 ሲደመር 1 ነው ስንት ይመጣል? -3 ኮማ 4 ማለት ነው። ኦኬ ሶ ዩ ፕላስ ቪ እኩል ይሆናል -3 ኮማ 4 ነው። ሶ ከዚህ ተነስተን ምንድነው ፎርሙላ? ይሄ 11ኛ ክፍል ላይ ቬክተር ላይ ያጠና ነው ማለት ነው። ሶ ምን እናደርጋለን? ዘ ዩኒት ቬክተር እኩል ይሆናል እና ዩ ፕላስ ቪ ኦቨር ዘ ኖርም ኦፍ ዩ ፕላስ ቪ ማለት ነው። ሶ ምን እናደርጋለን? ዩ ኖርም ኦፍ ስንት ይመጣል? አሁን የዚህ የዩ ፕላስ ቪ ኖርም ስንት ይመጣል? ይሄ ማለት ነው እዚህ ጋር። ሶ ዋት ዘ ኖርም ኦፍ ዩ ፕላስ ቪ ኦልሬዲ ስላገኘው አንድ ዘ ስኩዌር ሩት ኦፍ -3 ስኩዌር ፕላስ 4 ስኩዌር ነው። ሶ ይሄ ማለት 9 ሲደመር 16 ነው። ሶ ራዲካል 25 ነው 5 ይመጣል ማለት ነው። ሶ ምን እናደርጋለን ማለት ነው? ከዚህ ተነስተን ወደ ዩኒት ቬክተሩ ስንሄድ ምን እናደርጋለን ማለት ነው? እያንዳንዱ ለምን ማካፈል? ለእንትኑ ማካፈል ነው። ስለዚህ ስንት ነው ዩ ፕላስ ቪ ስንት ነው ይመጣል? -3,4 ነው ይመጣልን ኦቨር 5 ማለት ሶ ይሄ ማለት ምን ማለት ነው? -3 ኦቨር 5 ኮማ 4 ኦቨር 5 ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። ሶ ዘ አንሰር ኢዝ ማን መጣ ማለት ነው? ያ ሶ ዘ አንሰር ኢዝ ቢ መጣ ማለት ነው። ይሄ በስታንዳርድ ፎርም ሲጻፍ ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ ሶ ምንድነው የሚለን? ዘ ሚን ኦፍ መንዝሊ ሳላሪ ኦፍ 10 ኤምፕሎይዝ ኦፍ ኤ ፎርም ብር ኢዝ ብር። የ10 ሰራተኞች ሚን አቬሬጃቸው ሳላሪ ሚን አቬሬጃቸው ስንት ነው? እሺ ሶ ማለት የ10 ሰራተኞች x1 ፕላስ x2 ፕላስ ይለን እስከ x10 ኦቨር ሚን ማለት ያው ለ10 ሲካፈል ስንት ነው ይላል? 6450 ነው። ሶ ክሪስ ክሮስ ብናደርገው ሰሜሽኑ ስንት መጣ ማለት ነው? x1 xi ከi ስታርት ፍሮም 1 አውት ቱ 10 ስንት ይመጣል ማለት ነው? በክሪስ ክሮስ ብናደርገው ይሄን በዚህ 64500 መጣ ማለት ነው። በጣም አሪፍ። እሺ ከዛ ምንድነው የሚለን? if one more person joins the firm who gets 7000 ብር የሚያገኝ አንድ ሰው ደግሞ ጆይን ቢያደርጋቸው የአጠቃላይ 11 ኢምፕሎየሮች ሚናቸው ስንት ይመጣል? ስለዚህ ሰሜሽኑ ስንት ይመጣል ማለት ነው? ሰሜሽን ኦፍ አይ ስታርት ፍሮም 1 አፕ ቱ 11 ድረስ ኤክስ አይ ስንት ይመጣል ማለት ነው? 64500 ሲደመር 7000 አንድ ተጨመረበት ማለት ነው። ስንት ይመጣል? አሁን መደመር
64500 ሲደመር 7000 ብደምረው ስንት ይመጣል? 0.05171,500 71,500 ይመጣል ማለት ነው። አሁን ሚን እንልና ሚን ሳላሪ ስንት ይመጣል? 71,500 ሲካፈል 11 ማለት ነው። ይሄን ማካፈል ይሄን አካፍሎ የምናስቀምጠው አይ ቲንክ ስናካፍለው ቼክ አድርጉት ዲ ይመጣል 6500 ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ በጣም አሪፍ። እሺ ኦኬ 59ኛ ምን ይላል? if the variance of ABCD is 9 ይላል። ቫሪያንስ ነው የተሰጠው። ቫሪያንስ ሊሆናል ስንት ነው? 9 መጣ። what is standard deviation? SD ማለት ነው። the square root of 9 ነው equals to 3 መጣ ማለት ነው። ኦኬ እሺ then what is the standard deviation of 2a plus 3 2b plus 3 2c plus 3 2d plus 3 ምንድነው? ኤስዲው ስንት ይመጣል አለው። መጀመሪያ የኤ የቢ የሲ የዲ ከሆነ ኤስዲው ስንት መጥቶልናል? 3 መጥቶልናል። ሶ አንድ ፕሮፐርቲ ያለ ነገራችሁ ሁለት ፕሮፐርቲ ማለት ነው። ሶሪ ፕሮፐርቲ ምናልባት ቪዲዮ ያላያቸው ቪዲዮ ነው 9ኛ ክፍል የሰራ ነው። ፕሮፐርቲ ዋን ምንድነው? ተመሳሳይ የሆነ ቁጥር ቢደመርባቸው ነው። ተመሳሳይ የሆነ ቁጥር ቢደመርባቸው መጀመሪያ ኖ ቼንጅ አት ኦል ኖ ቼንጅ ኦን ቫሪያንስ በቫሪያንስ ምን አይቀየርም። ኖ ቼንጅ ኦን ኤስዲ ወይም ደግሞ ስታንዳርድ ዲቪዥን። ይሄ ምንድነው? በፕላስ ተመሳሳይ የሆነ ቁጥር ዛት ሚንስ 3ን ካንስል ማድረግ እንችላለን ማለት አያችሁ፣ ምንም ቫልዩ የለውም። ሁለተኛዋ ፕሮፐርቲ ደግሞ ምንድነው? መልቲፕላይ ከተደረገ በሆነ ኮንስታንት ቁጥር መልቲፕላይ በሆነ ኮንስታንት ኪ ከሆነ በቫሪያንስ ጊዜ ኒው ቫሪያንስ ምን ይሆናል? ኒው ቫሪያንሱ ምን ይሆናል? ኒው ቫሪያንስ ኬ ስኩዌር ታይምስ ኦልድ ቫሪያንስ ይሆናል። ኦልድ ቫሪያንስ ይሆናል። ኒው ስታንዳርድ ዲቪዥን ምን ይሆናል? ኒው ስታንዳርድ ዲቪዥን ማለት ዘ አብሶሉት ቫልዩ ኦፍ ኬ ታይምስ ኦልድ ኤስዲ ይሆናል። በጣም አሪፍ። ስለዚህ አሁን ታገኘች ማለት ነው። እኛ የምንፈልጋት ይችን ፓርት ብቻ ስለሆነች ማለት ነው። ሶ አሁን በስንት ነው የተባዛ? በስንት ነው የተባዛ? በሁለት ስለሆነ የተባዛ ያለው። ሶ አሁን ኒው ምንን ኒው ስታንዳርድ ዲቪዥን ስንት መጣ ማለት ዛት አብሶሉት ቫልዩ ኦፍ 2 ታይምስ ኦልድ ቫሪያንስ ስታንዳርድ ዲቪዥን ስንት ነው? 3 መጣ ማለት ነው። ስለዚህ ስንት ይመጣል? 2 ታይምስ 3 ስንት መጣ ማለት ነው? ይሄ 6 ይመጣል ማለት ነው። በጣም አሪፍ። ይቺ 9ኛ ክፍል ላይ ያለ ስታንዳርድ ዲቪዥን እና ቫሪያንስ ላይ ያለች ፕሮፐርቲ ነች። ሚን ላይም በተመሳሳይ ስላለ እሱን የሰራንበትን ቪዲዮ ሄዳችሁ ማየት ትችላላችሁ። ሶ አንሰር ኢዝ ዲ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን ማለት ነው። እሺ ሶ የመጨረሻው ጥያቄ መጣ ማለት ነው። እሺ if two die are thrown together ነው የሚለን። ሁለት ዳይ አንዴ ተወረወረ then what is the probability of getting sum of multiple of 5 ነው የሚለን or greater than 9። ሶ መጀመሪያ ሳምፕል ስፔሱን እናስቀምጥ። ሳምፕል ስፔሱ ስንት ነው የሚሆነው? በጣም ብዙ ነው። ወደ 36 ነው። ሳምፕሉ ላሳያችሁና ለምሳሌ 1 1 ሁለት ስላይ 1 2 1 3 ሊወጣ የሚችለው ማለት ነው። 1 4 1 5 1 6 ይልና ከዛ ደግሞ እንደገና ደግሞ 2,1 እያለ ሄዶ መጨረሻ ላይ ስንት ነው? የመጨረሻው ነሮ በሚዝ ራሱ ስንት ነው የሚይዘው? 6,1 6,2 አይደለም የሚሆነው? እሺ 6,3 6,4 6,5 እና 6,6 የመጨረሻው ይሄ። ሶ አሁን ነምበር ኦፍ ሳምፕል ስፔሱን ስንት ነው ካላችሁ 36 ሳምፕል ስፔስ አለ አጠቃላይ ማለት ነው። አጠቃላይ ሶ ኢቨንቷ ግን ማነች? ምን የምታሟላ እቺን እዚህ ጋር የተጠየቀን አይደል? የምታሟላ ማናት? አንደኛ ሰሙ ምን የሚሆን ሰሙ ወይ 5 የሚሆን ወይም ደግሞ ግሬተር ዛን 9 የሚሆን ማለት ነው። ስለዚህ ይልበልና አሁን እናሟላ እነማን ሊሆን ይችላል? የመጀመሪያው 1 እና 4 ሊሆን ይችላል ሲደመሩ 5 ስለሚሰጡ ከዛ መገልበጥ 4 እና 1
2 እና 3 3 እና 2 አይደለ እንዴ? ከዛ በኋላ የ5 ኬዝ አለ ሲደመሩ 5 ከዚህ ውጭ የሚሰጡ ቁጥሮች የሉንም እስከማውቃቸው ማለት ነው። ሌላ 5 እና 0 ማለት አይቻልም። ለምን የዳይ 1 እስከ 6 ስለሆነ ሳምፕል ሴንቱ ማለት ነው። እሺ ሌላ አሁን ደግሞ ወደ 9 እንሂድ። 9 ላይ ማን መሆን ይችላል? 3 እና 3 መሆን አይችልም። 5 እና 5 መሆን ይችላል። ለምን ሲደመሩ ከ9 ስለሚበልጥ። ሌላስ 5 እና 6 እና 5 መሆን ይችላል። 4 እና 6 እና 4 ነው። yes ከዚህ ውጭ ያለ አይመስለኝም። በጣም ግልጽ ነው ተማሪዎች። በጣም ስንት ነው የሚሆን ማለት ነው? 1 2 3 4 5 6 7 8 9 1 ይቀራል። 6 እና 6 ራሱ 6 እና 6 10 ማለት ነው። ዛት ሚንስ አሁን ወደዚህ ልምጣ ወደታች ነምበር ኦፍ ኢቨንቱ ስንት መጣ? 10 መጣ ማለት ነው። ስለዚህ አሁን ፕሮባቢሊቲ ኦፍ አን ኢቨንት ማለት ነምበር ኦፍ ኢቨንት ኦቨር ነምበር ኦፍ ሳምፕል ስፔስ ነው። ሶ 10 ኦቨር ቶታሉ 36 መጣ ማለት ነው። በሁለት ሳቃለው ስንት ይመጣል? 5 ኦቨር 18 ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። ሶ 5 ኦቨር ዛን ሰሪስ ኤ መጣ ማለት ነው። በጣም አሪፍ። ሶ ይሄ ዛሬው ሌሰናችን ይሄን ይመስል ነበረ። የሰከንድ ሴሚስተር የ2018 ላስት ዊክ የተፈተነው ማለት ነው። ሞዴል የሰራንበት ከ1 እስከ 60 ጥያቄ ከሞር ኤክስፕላኔሽን ጋር የሰራንበት ሌሰናችን ይሄን ይመስል ነበረ። በተረፈ መልካም የጥናት ጊዜ ይሁንላችሁ። ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ቻናላችንን ሰብስክራይብ አድርጋችሁ ጀምሩ። ኦንላይን ክላስ ሪቫይዝ እያደረግን ያለው ጆይን ማድረግ ትችላላችሁ ማለት ነው። በተረፈ መልካም የጥናት ጊዜ ይሁንላችሁ። ቻው